ናቸው ሪፖስቶቹ። ቁጭ ራሷ ሴትዮዋ በዚህ መልኩ መጣ። ነገ ደግሞ ቤቲ ተብሎ ይከፈታል የአካውንት እና ሻዳ ትይዝበታለች። ነገ ደግሞ ዛሬ በኳስ ተጫዋች አድርገዋለች ሜሪ በሚል ሜሪ ሻፊ ሆኗል። ነገ ደግሞ ቤቲ ብላ ሻዳ ትይዝበታለች። ነገ ደግሞ የሆነ የአንዷን ፎቶ ከዚህ መልስ ትቆርጥና ፕሮፋይል አድርጋ ሻዳ ትይዝበታለች ማለት ነው። ይህ የእፎይ ቲክቶክ ሶስተኛው ቻናል ነው። ውብ አህዮች ፕሮግራማችንን ከመጀመራችን በፊት በየቀኑ የሚጋለጡበት፣ የምናዋርድበት፣ እውነትን የምናነግስበት፣ ሐሰትን የምናፈርስበት ድራማቸውን እንዲያሰጣን ብዙ ሙስሊሞችን ኡስታዞቻቸው ምን አይነት ወራዳና ቆሻሻ እንደሆኑ አለ ድራማና ለውሸት እንደማይቆሙ ለዓለም የምናሳይበት በዩቱብ በቲክቶክ ለምትከታተሉን እንዲሁም ቪዲዮችን ተቆራርጦ በፌስቡክም በተለያዩ በኢንስታግራምም በተለያዩ ሶሻል ፕላትፎርሞች ላይ ለሚደርሷችሁ ሁሉ የውብ አህዮችን ድራማ ሁሌም እንዲያጋለጥን የምናሰጣበት ነው። ወደ ፕሮግራማችን እንገባለን። የዛሬ ፕሮግራማችን ውብ አህዮች እንደሚታወቀው ሰላምን ማያውቁ ሰላምን ማይወዱ እንደው ክርስቲያኖችን ቢወሩ ሚስቶቻቸውን ምን ያደርጋሉ፣ ልጆቻቸው ምን ያደርጋሉ ከሚል ጋር በተያዘ እሱን የምንነጋገር ይሆናል። ቶፒካችን ዛሬ እሱ ነው ማለት ነው። ክርስቲያኖች ጋር ወይንም ደግሞ ውብ አህዮች በቁጥር ሲበልጡ ምን አይነት ስትራቴጂ እንደሚጠቀሙ እሱን የምንዳስስ ይሆናል። የዛሬ ቶፒካችን እንደዛ ይሆናል ማለት ነው። ቃልና አፍራን እንኳን ደህና መጣችሁ፣ ሰላም ብያለሁ። እሺ እኔ ትሰማኛል አይደል ነው። ከስር ላሉት አይሰማም። ሚዩት ነህ፣ ለእኔ ነው የምትሰማው። ሙብሪክ እንኳን ደህና መጣ። ቃል ቪዲዮ ለቀቅ ያለው ሪፖስት አድርጉልኝ እያላችሁ ነው። ሙብሪክ ይሰማል። ዛሬ የምንመለከተው በእስልምና ባሮችን ከያዙ ወይስ ሙስሊሞች ክርስቲያኖችን ከወረሩ ወንዶቹን ኦልሬዲ ገሏቸዋል። እንደሚገሏቸው የታወቀ ነው። ገለዋቸዋል እንበል። ከዛስ ሴቶቻቸውን ደግሞ ምንድን ነው የሚያደርጉት የሚለውን የምንመለከት ይሆናል። ብዙ እንትኖችን ማለት ባርነት በእስልምና እንዴት ይታያል፣ ማለትም ሴቶችን ምንድን ነው የሚያደርጓቸው የሚለውን የምንዳስስ ይሆናል ማለት ነው። ኢትዮ እስላም እንዴት ነው? እንኳን ደህና መጣ። ሰላም ቆያችሁ። መልካም። ባርነት በእስልምና እንዴት ይታያል ማለት? ለምሳሌ ባሪያ እንደ ሙስሊም ሕግ አንድ ሰው ባሪያ ቢኖረው ባሪያው ምን ማድረግ ይችላል? ሰራተኛውን ነው። ሰራተኛውን ያው አብሮ ተከባብሮ መኖር አለበት። የሚሰራውን ስራውን ላቡ ሳይደርቅ መክፈል አለበት። የሚከፈለውን በእስልምና የገዛትን ባሪያ እንደዛ ነው የሚያደርገው። እንደ እስልምና ለምሳሌ አሁን እኮ ባህሪ አይደለም። አሁን ባህሪ አይደለም፣ ድሮ ነው። አሁን ባህሪ አይደለም። አሁን ባህሪ የሌለው እስልምና አስቀርቶት ወይንስ ሁማን ራይት አስቀርቶት? የሰዎች መብት መንግስታት አስቀርተውት ወይንስ እስልምና ነው የከለከለው? እስልምና አልከለከልም ማለት አሁን ሰው አብዛኛው ሰራተኛ ነው እንጂ ያለው ባህሪ አይደለም። ያ ስለ እስልምናው አልከለከለውም፣ ቁርአኑም ሐዲሱም ላይ አልከለከለውም። ሰዎች አያደርጉትም ማለት ደግሞ
ነገ ሰንበዲ ቢያደርገው ትክክል አይደለም ብለህ ጀጅ የምታደርግበት አይደለም። ምክንያቱም ቁርአኑም አዲሱም ስለሚፈቅደው ማለት ነው። የለም ማለት አትችልም። የለም ካልኩ እስልምና ሐሰት ሆኗል ማለት ነው። ስለዚህ ባህሪያ ምን ነው? ባህሪያ ምን ችግር አለው ታዲያ? ባህሪያ ስለሆነ ምንድን ነው? አሁን ሰራተኛ ከሰራተኛ ጋር አንድ እኮ ነው፣ ያው ነው እኮ፣ ምንም ልዩነት የለም። አንድ አይደለም። ባሪያውን መገናኘት ይችላል። ከሚስቱ በተጨማሪ ከባሪያው ጋር መገናኘት ይችላል። አይችልም። ማስረጃ ያለ ኒካ አይችልም። ማስረጃ አምጣ። ለባሪያ ኒካ ይታሰራል እንዴ? ታዲያ አይ የሚገናኘው ያለ ኒካ ከየትኛውም ሴት ጋር ወንድ ልጅ በእስልምና መገናኘት አይችልም። ማስረጃ ባሪያን ያልኩት እኔ ባሪያን፣ ነፃ ሴትን አላልኩም። ማስተውል ባሪያን እኮ የትኛውም ሴት ያለ ኒካ መገናኘት ዝና ነው እያልኩ ነው። ኦኬ ማመዜን ቁርአንና እንደ ክፈትልኝ ቪኪ ሱራ 70:30 ላይ በደንብ አስተውሉ። እንደ እስልምና ባሪያ ክልከላ የለውም። አንድም ትሁን ሁለትም ትሁን ለምን ሺህ አይሆኑም ከባሪያ ጋር መገናኘት ይቻላል። ሚስቶች እና ባሪያዎች ለወንዱ የተፈቀደ ነው። ሚስት እስከ 4 ድረስ ይፈቀድለታል። እሷን ማብላት ማስተዳደር ከቻለ እስከ 4 ድረስ ይፈቀድለታል። ባሪያ ግን ገደብ የለውም። 7 አይፈቀድም? 8 9 በክርስትና 7 አይፈቀድም እንዴ? ኦኬ እናንተ ከፈቀዳችሁልን አይደል ነው። እኛ ግን ከአንድ በላይ እንደማይፈቀድ ነው የምናውቀው። እኛ ከአንድ በላይ ሴሰኛ ነው። 7 ያለው ነቢይ የለም መጽሐፍ ቅዱስ ላይ አይደለም። 777 ይኖረው ምን አገባን? ካዳ ግለሰብ ኃጢአተኛ ነው ኃጢአት ነው ብለን እናስባለን። ኃጢአት ነው ብላችሁ ታምናል? ነቢይ ኃጢአት ይሰራል በክርስትና ማለት ነው? በሚገባ ይሰራል። እዛ ጋር ኃጢአት ነው። እስኪ ማስረጃውን ኃጢአት ነው ያለበትን አምጣ እስኪ። አመጣልሃለሁ። እኛውን ቶፒኩ ላይ ግባ። እንደውም እግዚአብሔር እኮ ሚስት ተጨማሪልሃል እያለው ነበር እኮ። ግባ አሁን ቶፒኩን አንብብ። አንዴ ዝቅ አድርግልን እንትና 70:30 አንዴ ፒዲኤፍ ሎድ እያደረገብኝ ነው ለማውረድ። ኖርማሉን ቁርአን ፈቶች ነው። ኦኬ ኢትዮ እስላም ዛሬ 70:30 ኦኬ ይሄን አስረዳኝ እስኪ አንብበውና። ግን እሺ በጣም አመሰግናለሁ ግን ስላስገባህኝ። ባይዘዌ ኢምራንን መስዬ ትፈራኛለህ ብዬ ነበር። እሺ አነባለሁ። ምን ጭንቅላት የሌለው አካል የምታመልኩ ምናቸው የሚፈራው? ጥራው እስኪ እሱ ነው አምላክ ጋር ለምን ወሰደ? ከአንተም እኮ እግዚአብሔርን ከምትፈራ በላይ ኢምራንን የምትፈራው። እሺ ለአንብበው። ቆይ እንዲህ ከፍ አድርገው። ጭንቅላት የሌለውን አካል የሚያመልክን ባለጌ ተሳዳቢ ስለሆነ ሜይ ቢ የዛሬ ዓመት የገረፍኩትን ሄድና ቴሌግራም ላይ ያው አሁን አንብብ። ያንተም የለውም እኮ ያንተ አምላክም እኮ ጭንቅላት የለውም ታውቃለህ። አንብብ። የእኛ አካላትን የክፍለ አካላትን ፈጣሪ ነው የኛ አምላክ። አላህንም ተጀምሮ ያልጨረሰውን መሐመድ የፈጠረውን መሐመድን የፈጠረ ነው የኛ አምላክ። አሁን አንብብ። ጭንቅላት አለው ያንተ የለውም። እሺ 30 በሚስቶቻቸው ወይም እጆቻቸው ብዙ በያዟቸው ወይ ባህሪያዎች ላይ ሲቀሩ እነርሱ በእነዚህ የማይወቀሱ ናቸውና። እሺ ጥያቄ እዚህ ላይ ምንድን ነው? ምን ማለት ነው? አስረዳኝ። በሚስቶቻቸው እሺ ወይንም እጆቻቸው በያዟቸው ባህሪያዎች ላይ ሲቀሩ እነርሱ በእነዚህ የማይወቀሱ ናቸው። ምንድን ነው ይሄ? ምን ለማለት ፈልገው ነው? ምንድነው? አስረዳኝ። እኔን ይጠይቀኛል እንዴ? የአንተ ሃይማኖት እኮ ነው። ከፊት 29 ላይ ክፈት። ቀድሞ ምን እያለ ነበር? ዝቅ አድርግለት። 29 ላይ አድርገው፣ ዝቅ አድርገው። እነዚያም እነርሱ ብልቶቻቸውን ጠባቂዎች የሆኑት። እሺ እሺ እሺ
እሺ እሺ በእጆቻቸው በያዟቸው ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና። ስለዚህ ጥያቄ እዚህ ላይ ምንድን ነው? ያለ ኒካ ያድርግ እያለ ነው። ኒካማ ከሆነ ሚስት ነው ወንድሜ። በሚስቶቻቸው ብልቶቻቸውን የጠበቁት ማይወቀሱት በምንድን ነው? በብልቶቻቸው ሲጠቀሙ በማና በማ ሚስቶቻቸውንና ባሮቻቸውን ከሆነ ችግር የለው። ሚስቶቻቸውና ባሮችን አይከለከሉም። ከሚስቶቻቸውና ከባሮቹ ውጭ ከሆነ ግን ብልቱን አልጠበቀም ይባላል። እስኪ 31 ክፈት። ከዚያም ወዲያ የፈለገ ሰው እነዚያ እነሱ ድንበር ኃላፊዎች ናቸው። ስለዚህ ታዲያ እዚህ ላይ እኮ ያለ ኒካ ያድርግ የሚል እኮ ሊከፍት ይመስሎኛል። ባህሪያውንም ያለ ኒካ ይገናኝ የሚል ድንቁርና ተጠናውተዋል እንዴ? ኒካ ካሰረ ሚስት ነው የሚባለው፣ ባሪያ አይባልም። ኒካ ከሆነ ሚስት ይባላል። ኒካ ካሰረላት አንድ ወንድ ሚስት ነች እንጂ ባሪያ አትባልም። ስለዚህ ታዲያ እዚህ ጋር ያለ ኒካ ይገናኝ የሚል አግኝተሃል ወይ? ድንቁርና የእናንተን ጭንቅላት ፈታቶ ማገጣጠም እንደገና ያስፈልጋል። ኒካ ተብሎ የሚጠራው ሚስት ስትሆን በኒካ የታሰረች ነች። ሚስት ተብላ የምትጠራው ኒካ ሲኖራት ነው። ባሪያ ከተባለች ግን ሚስት አይደለችም። ኒካ ስለሌላት ነው ባሪያ የምትባለው። ኒካ ካሰረላት ያቺ ባሪያዋ ሚስት ነው እንጂ የምትባለው ባሪያ አትባልም። ስለዚህ የተፈቀደው ብልቶቻቸው ማይጠየቁት በማና በማን ነው? በሚስቶችና በባሮች እና በባሮች በሁለቱ ላይ አይጠየቅም። ሁለቱም ቢገናኝ ሚስቶቹን ወይም ባሮችን ቢገናኝ አይጠየቅም። ሚስቶቹ ኦልሬዲ በኒካ ስለሚያገባቸው፣ ባሪያ ደግሞ የእሱ ገንዘብ ነች ተብሎ የሚታመነው እንደ እስልምና። አይ ዶንት ኖ ይህንን እንዴት እንደማታውቅ ሁሉም ሙስሊም ይህን የሚያውቀው ነው። ሙግቴ ነበረም እኔ ሙግትህ ምንድን ነው? ባሪያ በእርግጥ የሱስ ከሆነች መሰረታዊ እንትኑ ላይ እኮ እውቀቱ ገና አይደል ነው። አውቀህ ወይ ፕሮፋይል ያደረግከው ልጅ እንደሱ ድድብና ተጠናውቶ ካልሆነ በስተቀር በእስልምና ውስጥ ሙተወቲር የሆነ ሀዲስ ነው። በሀዲስ ደረጃ ያለው በቁርአንም ደረጃ ደግሞ በጣም ብዙ ቦታ ነው ይሄ ጥቅሶች ያሉት። አንድ ቦታ አይደለም፣ በጣም ብዙ ቦታ። በሙፈሲሮች ደረጃም ደግሞ ምንም ዳውት የሌለው ጥርጥር የሌለው ጠብ የሌለው ነው ይሄ ጉዳይ ማለት ነው። ይሄ መሰረታዊውን ካላወቀው ኔክስት ፕሮሲድ ለማድረግ ራሱ ቸገራለሁ። ኑራ ቀጥል እስኪ። ኑራ ሰማለሁ ያ ትሰማለህ? ኑራ ኦኬ። እንግዲህ በደንብ አስተውሉ። እንደ እስልምና ወንዶቹ ሴቶቹን ወደ ጦርነት ሲቀሰቅሳቸው መሐመድ ሮምን ለመውረር ምናምን ወደ ተለያየ ገር ሲቀሰቅሳቸው የነበረው ቆንጆ ቆንጆ ሴቶች አሉ፣ ዳሌያቸው ሰፋፊ ቀያይ ሴቶች አሉ ምናምን በሚል ነበረ። ወላ ጦር ሜዳ ለመሄድ ከሚያስቡት አትፈትነን አንችልም እስኪሉ ድረስ ሙታ የተፈቀደበትንም ታውቃላችሁ። መንገድ ላይ እንኳን እየሄዱ በዚህ ተወሱ ሰው ወደ ጦር ሜዳው እየሄዱ ሴቶቹን እንትን ለማለም ማለት ነው ስላልቻሉ ብልታችንን እንቁረጠው እንደ ምናምን ነገር ሲሉ ኖ ከምንቆርጡት ሙታ አድርጉ የሚለው መጣ ማለት ነው። ሙታ ማለት ጊዜያዊ ጋብቻ ማለት ነው። የሆነ ነገር ትሰጥና ወሲብ ማድረግ እዛ እስከምትደርስ ድረስ እና ወደ ጦር ሜዳ እንኳን የሚያነሳሳቸው ወንዶቹን ይገላሉ፣ ሴቶቹን ወሲብ ባሪያ ያደርጓቸዋል። ሴቶቹ ወሲብ ባሪያ ይሆናሉ፣ ወንዶቹ ግን ኦልሬዲ በቃ ምንም እንትን የላቸውም፣ ይገደላሉ። ወንዶቹ ይገደላሉ፣ ሴቶቹ ግን የወንድ ባሪያ ሆነው የወሲብ ባሪያ ሆነው ይቀጥላሉ ማለት ነው። ልጆች ምናምን ባሪያ ሆነው ይቀጥላሉ በዛ ውስጥ። ከዛ ይሸጧቸዋል። ለምሳሌ ከዛ ውስጥ ሙሐመድ የሳፊያን ታሪክ ልንገራችሁ። ቦታ ላይ ማስረጃ የሳፊያን ታሪክ ለምሳሌ ልንገራችሁ። ሳፊያ ማለት በጣም አይሁዳዊ ቆንጅዬ ሴት ነች። ቲንክ 17 16 ዓመት ቢሆናት ነው። አራንታት ነው ያለችው።
እና ሳፊያ በጣም ቆንጅዬ ነች። ኪናና የሚባል 19 ብቻ ከ17 እስከ 19 ባለ ውስጥ ነች። ኪናና የሚባል ጓደኛ ፍቅረኛ ነበራት ባል እና ገና እንትን እንዳለች ነው። ካይበርን እንደወረረ አባቷን ገደለ፣ ወንድሞቿን አስገደለ፣ ቤተሰቦቿን ሁሉንም አስረሸነ። ኪናና ተያዘ። ኪናና ተያዘና ንብረት የት እንደተደበቀ ታውቃለህ? እንጣለው። ኪናና የዛ እንትን ነበረ አላቅም አለ። እዚህ ላይ ጋለ ብረት እንዲለቀቅበት አስደረገ። ሊሞት ሲያጣጥር አስነሳውና ለሌላኛው ሰጠው። ያኛው አንገቱን ቆረጠው። ከዛ ሴቶቹን ሲከፋፈሉ መሐመድ ውሰዱ ሲላቸው ሳፊያን የሆነ ወንድ ሌላ ወሰዳት። ውሸታ የምትለውን አትገባና ትለኛለን የፊት ከዛ ወሰዳት። ያኛው አንደኛው ሙስሊም ማለት ነው። ከዛ በኋላ ሰማ መሐመድ ሳፊያ በጣም ቆንጅዬ ነች ተብሎ ሲባል በ7 ባሮች ከዛ እሷን ለወጠና 7 ባሪያ ለዛኛው ሰጠና እሷን ወሰዳለ ራሱ ማለት ነው። ሳፊያን እናት አባቷን፣ እህት ወንድሞቿን፣ ቤተሰቦቿን ሁሉንም ገድሎ እዛው መንገድ ላይ ነው ወሲብ ያደረጋት የተገናኛት መሐመድ ማለት ነው። መንገድ ላይ ከዛ ወጥተው መንገድ ላይ እንደሄዱ ትንሽ እዛው ነው የተገናኛት። እዛው ድንኳን ተንጠልጥለው የመሐመድ ጓደኛ ስላላመነ ቤተሰቦቿን እንዳለ ገድሎ ዘሮቿን ገድሎ እንዴት በዚሁ ይገናኛታል? ሌሊት አንድ ነገር ልታደርገው ትችላለች ብሎ ሴፉን ይዞ ሲጠብቀው ነው ያደረው። ጠዋት አገኘው መሐመድ። ምንድን ነው የምትሰራው ሲለው እቺ ሴት እናት አባት ወንድም እህቶቿን ገለህባታል እና አንድ ነገር እንዳታደርግህ ሌሊት ብዬ ስለሰጋው ስጠብቅህ አደርኩ አለ። ኦኬ አንድ አዲስ እንመልከት። በባሪያ እንደገዛው አንድ የክፈትልን እንጥራ። ኑራ ለመወጣ ኑራ ና ተመለስ። መረጃ ጠይቀና ነበር ና ተመለስ። ወንዶቹን ይገላሉ። ከዛ በኋላ ሴቶቹን የወሲብ ቅምጥ ያደርጓቸዋል። በጣም ያሳዝነው ደግሞ እንዳይወልዱ እንኳን የሚያደርግባቸው መንገዶች በጣም አሳፋሪ ነበሩ። በጣም እንትን የሚሉ ነበሩ። ዝቅ አድርገው እኔ ጋ ግማሽ ነው የሚታየኝ። ዝቅ አድርገው። ኦኬ እሺ the prophet like that he was a slave so this is master question no ይሄን አይደለም። ሳፊያን እንደገዛት ሳፊያን የገዛበትን ኦኬ ሱናን አቢ ዳውድ ላይ ያለው ነው አይደል? 2998 ሳፊያ የተለያየ ቦታ አለ። ሱናኒ መጃም ላይ አለ። እሺ ቡሃሪ ነው ወይንም ክፈተው ወይንም እሺ እንደዚህ አርክ። ሱናኒ በመጃ 2272 አንዴ ክፈተው። 2272 ያ ይታያል ግን በደንብ ኦኬ ይታያል መሰለኝ። ኦኬ ይታያል። ሱናን ኢብን መጃ 2272 It was narrated from Anas that the prophet bought Safiya for 7 slaves. ሳፊያን ሙሐመድ በስንት ነው የገዛት? በ7 ባሪያ ከማ ፍሮም ዲያ አልከልቢ ማለት ነው። ዲያ ከልቢ የሚባለው ይሄ እንትናን ጅብሪልን ይመስላል ከሚባለው ሰውዬ ከሱ በ7 ባሪያ ነው የገዛት። ለምንድን ነው የገዛት? ሳፊያ በጣም ቆንጅዬ ስለሆነ ዲያ አልከልቢ ሲወስዳት ማለት ነው። አልሰማም ነበር። ኦኬ ስለዚህ ሙሐመድ እችን ሳፊያን የገዛው ከጦርነቱ በኋላ ሴቶች ሲወስዱ ዲያል ከልቢ ሳፊያን አገኘ።
ሳፊያ ቆንጅየዋን ዲያል ከልቢ የወሰዳት ሲባል መሐመድ ሰማና 7 ባህሪያ እሰጥሃለሁ እሷን ስጠኝ ብሎ ወሰደ። 7 ባህሪያ እሰጥሃለሁ ብሎ እሷን ወሰደ ማለት ነው። እዛው መንገድ ላይ ነው ወሲብ ያደረጋት። እና ጦርነት ዓላማቸው ሲሄዱም የነበረው ወንዶቹን ገሎ ሴቶቹን የወሲብ ባሪያ ማድረግ ነበረ። ባርነት ስቲል በእስልምናው አልተከለከለም። አምስትም ማስረጃ አለ። ምኑን አሁን የምታወራው መንገድ ላይ ወሲብ አደረጋት ምናምን ማስረጃ የነ ወሳፊያ ነገር ወሲብ ያደረጋት መንገድ ላይ ወሲብ አደረጋት ያልከው እኮ ማስረጃስ? ኦኬ እንደገዛት ግን ተማመን አይደለ? ባሪያ እንደሆነች አመንካውን እኮ መንገድ ላይ ወሲብ ይሄ ጠየቀውን ጥያቄ አሁን ማስረጃ መንገድ ላይ ወሲብ ያደረገ ለምን እፎይ ምን አይ ማስረጃውን አሁን ባሪያም እሷን በ7 ባህሪዎች እንደገዛት አመንክ አይደለ? አዲሱን አውጣ አረብኛ ላይ አድርገው። አረብኛውን አድርግለት ኑራለ ቀጥል ይሰራ እንደ እሺ ጠጋ አድርገው ወደ ላይ ቃና አብዱላህ እሺ ለምን ግን መጽሐፍ ለምን አታዘጋጅም? ይሄ ጎግል መጽሐፍ ሐዲሱ መንገድ ላይ ያለውን መንገድ ላይ ያልከውን እስቲ ማስረጃ አስተኝ አንብብ ቅድሚያ አንብብና ፈስር። መንገድ ላይ ያልከው አይ ሚለውን ተርጉምልን። አሁን አንብብና ተርጉምልና ቅድሚያ አይቻለሁ አይደለም? ተረጎምክ እኮ አይደል? አልተረጎምኩትም። የአንተን ትርጉም ነው የምንፈልገው። አረ የኔን ትርጉም አንተ ነህ እኮ። አሁን ማስረጃ አሁን መንገድ ላይ ያልከውን አውጣልን አንዴ እኮ አንብብና ተርጉምልና ቅድሚያ ይሄንን ምንም የተረጎመው አዲስ ነገር የለም። ቅድም ተርጉመዋል እኮ ነው። ተርጉምልን። ምንም የተረጎም ነገር የለም። መንገድ ላይ ያልከው ያቺ ማስረጃ የለችም መሰለኝ። ፎይ አብሽር። ችግር የለውም እኔ እሰጥሃለሁኝ። ኑራስ መተርጎም ትችላለህ። ኪታብ አዘጋጅልን። እንትና ጠባሪ ነው ወይም ደግሞ ኢብን ከሲርን ወይም ደግሞ ዘ ላይፍ ኦፍ ፕሮፌት ሙሐመድን ፔጅ 517 አዘጋጅልኝ። ካሌለ ሊንኩን ልክላለሁ መጽሐፍ። ኦኬ ከፍተዋል። ቴንኪው ኑራ ያችን ተርጉምልን። አሁን ኑራ ተርጉም። ተረጉምም። ኦልራይት ሳፊያን እንግዲህ አንድ ሴት በደንብ አስተውሉ። ቆንጆ ሴት አለች ሲባል መሐመድ ምን ያደርጋል? በ7 ባሪያ ይገዛል። ሰውም በሰው ይገዛል መሐመድ። ይሄ ራሱ ከአንድ ነቢይ የሚጠበቅ አይደለም። ከአንድ ነቢይ የሚጠበቅ ነው። ቆንጆ ሴት አለ ከተባለ ምን ያህል ሸፋዳ እንደሆነ እዩት። 7 ሴት ሰጥቶ 1 ሴት ይወስዳል። ቆንጆ ስለሆነች ቆንጆ ነች ስለተባለ ቤተሰቦቿን እንዳለ አስጨፍጭፎ ጨርሶ ማለት ነው። የካይበር ዕለት ነው የተካሄደው። በካይበር ጦርነት ላይ ኪናና ይባላል አባቷ እንትኗ እጮኛዋ። ይሄ የቀረ አይደለም። ገራሚው ፓርት ምን እንደሆነ ታውቃላችሁ? የቀረ አይደለም ይሄ ድርጊት። እስቲል አሁንም ኤክሰርሳይዝ ይደረጋል። አሁንም ይደረጋል። ኔክስት እንመጣለን። ጀዋሪያም እንደዛው ነው ያገባት። ጀዋሪያንም ልክ እንደ ሳፊያ ነው ያደረጋት። ቤተሰቦቿን ገደለ። የዛን ሁለት አሁኑ
እሷን ለወሲብ ወሰደ። ቆንጅዬ ስለነበረች ጁዋሪያ። ኦኬ አንዴ እንትኑ ላይ አድርግልኝ። መንገድ ላይ ወሲብ ያደረጋት እያመጣት ያልከውን ማስረጃ ስጠኝ እስኪ። አንብብ ተባልክ እኮ አንተ አላነብም አልክ እኮ። አንብብ ስትባል እኮ እንትን አልክ። ልክ ሙጫ እንደበላ አፉ ተጣበቀብህ። አንዴ እንትን በልልኝ። ኦኬ when the apostle married Safia in Khyber or on the way በካይበር ላይ ሙሐመድ ሳፊያን ሲያገባት ሲወስዳት ወይንም በመንገድ ላይ on the way she having captured it by force of armies በኃይል በሰራዊቱ ተይዛ ነበር፣ ተማርካ ነበር ማለት ነው። በማ በዲያል አልከልቢ በሱ ቁጥጥር ስር ነበረች። የያዘችው ማን ነበር የያዛት? ዲያል ከልቢ ነበር የያዛት። ከዛስ ኦኬ ሽገት ሳፊያ ለማዘር ማሊክ ኦኬ የኪናናን አድርግልኝ። ምንድን ነው የእኛው ካሊድ ብን ምናምን እንትኑ ገለባብጣለህ። ግልጹን አውራ። ማስረጃ፣ ቀጥተኛ ማስረጃ አስጠኝ። ያው አንብብ። እሺ አንብብ። እኔ እስቲ ከጉግል ነው በላይፍ ኦፍ ፕሮፌት መጽሐፍ ነው። መጽሐፍ የነብይ ታሪክ አርጎ እስቲ ዙም አርጎ ራሱ ቀጥታ ዙም አርጎ እስቲ ኮምፒውተሩን በስትክክሉ አሳይ። ዙም ኢን ወይስ አውት? ዙም ስልክህን አስጠግተህ ማየት ትችላለህ እኮ እንደኔ ላይቭ ላይ አይደለህም አንተ። እሺ ያው እሺ ዙም ዙሙን አንሳው። ደግሞ ሰላማ ምን ታደረገች? መንገድ ላይ አሰማመረቻት፣ ማለቻት። ከዛ በኋላ ሰርች አርግታ ያመጣውን ነው የምታወራው። የእስልምና ድንቁርናዩ መጽሐፍ ነው እየተባለ ጎግል ላይ የተጻፈ ነው ይላል። በዚህ መጠን ደንቆሮ ናቸው ሰዎቹ። ፔጁን እያየ መጽሐፍ መሆኑን እያየ ጎግል ላይ የተጻፈ ነው ይላል። ፔጁ ላይ ወረድለት። በዚህ መጠን ደንቆሮ ናቸው። ፔጁ ላይ ወረድለት። እንደዛ አይደለም። እኛን አግኝተህ እንደዛ ማለት እኮ አይችልም። እንደዛ ማለት አይችልም። እኛ የበለጠ ማገናኘት እኮ አይችልም። ከእነሱ ጋር እኮ ማውራት ይችላል። አላህ ጭንቅላት ስለሌለው እናንተም ጭንቅላት የላችሁ። ስማኝ፣ እንደዚህ ንግግር አታውራ። ይሄ ራሱ እኮ ማይነስ መሆን ነው። ይሄ ራሱ አለማወቅ ነው። አንብብሽ ይሄኛው ስለማይቀር ሐዲሱ እንደዚህ ማለት ፈጣሪ አንድም ፈጣሪ ማውራት እንደዚህ ማለት ነው። ቀጥልሽ እስቲ አንተ ወንድነት ካለ አንተ ክርስቲያን ኢየሱስ አንተ ክርስቲያን ጭንቅላት አልባ አምላኪ ባት አምላኪዎች ዶሮ መቼም አይገባችሁ። ምግር እያመለክ ጭንቅላት እንዴት ይኖራል? ኦኬ ጭንቅላት የሌለው አክላል አምላኪዎች ባርነት ይቻላል አይቻልም? በእስልምና ጭንቅላት የሌለው የምታመልኩ ሙባረክ ማት ይጣላሉ። ያቡሰምና አልጣልሽም ነው ሙባረክ እንኳን ደህና መጣህ። አቶ ሞጣ እንኳን ደህና መጣህ ብያለሁ። አልሐምዱሊላህ ይመጣል። ቆይ ተራ ጠብቅ አለን ይመስገነው። ባርነት እንዴት ነው በእስልምና ይቻላል አይቻልም? ጥያቄ ያለኝ በመጀመሪያ ጠይቃለህ። ቅድሚያ መልስና አይ ጥያቄ አታስተናግድም? አሁን አላስተናግድም። መጨረሻ ላይ ነው ጥያቄ የምቀበለው። አይ ጥያቄ ከሃይማኖት ምናምን አይደለም፣ ግን ለአንተ አንድ ጥያቄ ማቅረብ እፈልጋለሁ። ከዛ ትጠይቀኛል።
እሱን ከና አልቀበልም። ለምን? ይሄ የሃይማኖት ቦታ እንጂ ፐርሰናል ወሬ የምናወራበት ስላልሆነ እኮ ሰዎች ከዚህ ጋር ከሃይማኖትም ይጠቀማሉ። የተያያዘ ነገር ነው ቶፒኩ ላይ አሁን እኮ። አንድ እምነት የተኛውም እምነት ሲያሰድብ የአንዱን እምነት አቋሾ መስደብ ይቻላል እንዴ? እንደ እስልምና ይቻላል። ማስረጃ ስጠኝ። አይቻልም። እንደውም የአንዱን ዲን አክብሩ ነው፣ የአንዱን እምነት አክብሩለት፣ የእናንተን እምነት እንዳይነካ ነው የሚባለው። አንተ ግን ያው ፈጣሪ እንደ እስልምና ሲፈጥር ይቻላል። ከስድብ ነው የተፈጠር ከሚመስለው። አትዋሽ። እንደ እስልምና ይቻላል። በቀን 17 ጊዜ አላህ ያጥፋችሁ ትለኛለህ። እኔ አልዋሽም። አሁን በማስረጃ እናውራ እስኪ አንተና እኔ። አንድ ቦታ እስልምና የሌላን እምነት ስደቡ የሚል አንድ ጥቅስ ስጠኝ። 24 ሰዓት ሰላት በቆምክ ቁጥር ክርስቲያኖች አላህ ያጥፋችሁ እያልክ ትሰድበኛለህ፣ ኖ ትረግመኛለህ፣ ኖ ስሜን ጠርተህ። እንደዛ አይደለም። ውፋይ በማስረጃ እናውራ። አይ እንደ ይኸው ሴት ላሳየህ። ቤት ከፍቶ ሴቶችን ሰብስቦ እውቀት የሌለውን አምጥቶ እንትን አላህ እንዲህ ነው እንዲህ ነው ማለት አይደለም። አንተ እሺ እምነት ያለ ሰው ነህ። እሺ፣ አሁን ምላስን ተውጣት የለ አይ በማስረጃ ብታወራ ነው እኮ የተሻለ የሚሆነው። ጎግል ላይ የሆነ ነገር ገብተህ አውጥተህ ከአንዷ ነገር ጥቅስ እየወሰድ ከማንበብ አይደለም። ና አንብብ ይሄንን 9:9 ቪኪ አላርትሁን እንጂ አንተ ስንወያይ አዳምጥ። እፎይ አንተ ልታስተምር ነው ያስገባህን ማለት ልታስረዳ። አይ ሙባረክ ተመለስ። ለምንድን ነው አንብቡ የምትለው? አንተ አንብበ አስረዳ። አይ ተረጋጋ። አንብቡ ማለት ያስከፋችኋል እንዴ? የመጀመሪያ እኮ ነብይህም ላይ እኮ አንብብ ተብሎ ነው የወረደለት። ሌላ ትበሳቸው። ሙባረክ ተመለስ። አሚርህ ደውሎ ውጣ እያለህ ነው መሰለኝ። ልታስበላን ነው። ውጣ 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 እያለህ ነው። ከወጣ ማንም አላለውም። እፎይ አልሐምዱሊላህ ሚዩት አድርግ። ምላስን ይበላሃል። ተራን ጠብቅ። ማንም ካላለው እስቲ ይመለስና እንየው። አሁን እንደዛችሁ ብሎ ሹልክ ብሎ ይወጣል። እየጠራበት ነው የወጣው። ስልክ እየጠራበት ነው የወጣው። አሚሩ ነው የደወለው። አሚሩ ደውሎበት ነው የሚሆነው። ካልሆነ ተመልሶ ያነብልናል። ችግር ምንድን ነው? ገምተህ ነው የምታወራው። ሌላ ሰው ደውሎ ነው አላልክም። አይታል። ጭንቅላት የሌለውን አካል አምላኪዎች እንደዚህ ናችሁ። ብልግና ነው ስርዓት የሚባል አታውቁም። ባለጌ። ሙባረክ ተመለስ። እንጠብቃለን። ሙባረክ አያችሁ አላልኳችሁም? ወጣ። ፖለቲካ ሰርቶ እንትን ሊል ነበረ። ልክ አናቱን የሚለው ጥቅስ መሆኑን ሲገባው ሹልክ ብሎ ወጣ። እኛ በፍጹም ክርስቲያኖች ያጥፋችሁ አላህ ብለን አናቅም አንልም አላል። አንሳደብም እንደዛ ብለን። ያው መጽሐፍ ነው የሚለው አላህ ባለጌ ነው ማለት ነው። እንደዛ ከሆነ እኛ ባለጌ አይደለንም፣ በፍጹም እንደዛ ብለን አንሳደብም ማለት ሰው አላህ ባለጌ ስለሆነ እንዲህ ብሎ የሚሳደቡ እነዚያ መጽሐፉን ከተሰጡ ሰዎች እነዚያንም በአላህና መጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ከፍ አድርገው ማንን? የመጽሐፉን ሰዎች ተዋጓቸው። የተዋረዱ ሆነው ማናቸው? የመጽሐፉ ሰዎች አይሁድና ክርስቲያኖች። አይሁዱ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያልማቸው የሚለው ያጥፋቸው። በፍጹም እኛ ክርስቲያኖችን እንደዚህ አንልም ማለት ያው ቁርአን ነው የሚለው። የተዋረዱ እስኪሆኑ ድረስ እንደዚህ አድርጓቸው፣ ሂምሌት አድርጓቸው። ምንድናቸው ክርስቲያኖች? አላህ ያጥፋቸው አንልም በፍጹም። የብልግና ነው አለ። ስለዚህ አላህ ባለጌ ነው ማለት ነው እንደዛ ስለሚለኝ። ፓክት ቶፒክ እኔ ጋር ፖለቲካ አሰሩም። ለማወራን ነገር ሁሉ ምን እንደማወራ ስለማቅ ማለት ነው። ማወራትን ነገር በመረጃ ስለማወራ አጭበርብሬ ከስር ያሉት ክርስቲያኖች እፎይ ውሸታም ነው ብለው እንዲያስቡ አደርጋለሁ ብለህ መገባ ከሆነ ራስን ታስበላለህ ወዳጄ፣ ራስን ታስበላለህ። አይደለም እናንተ ተውና ውስታዞቻችሁ ሞክረው ያልተሳካላቸው ነው ቤቴ ላይ
በየትኛውም ሁኔታ እኔ ላይ ፖለቲካ አሰሯትም። ለማውራት ለማደርጋት ንቃተ ህሊናዬ በጣም ኮንሽስ ነው በዚህ ጉዳይ ላይ። ዝም ብሎ ፖለቲካ መሰራብኝ አይነት ሰው አይደለሁም። ዝም ብላ አጭበርብረህ ጩኸህ ምናምን ነገር ምሸውደኝ አይነት ሰው አይደለሁም። ቆቅ ነኝ። እሺ አቡኪ እንኳን ደህና መጣ። አቡኪ አለፍ እንዴት ነው? ኦኬ እንትን እንዴት ታየዋለህ? ከሚስት ውጭ ከባሪያዎች ጋር መገናኘት ይቻላል አይቻልም? ከሚስት ውጭ ከባሪያ ጋር ወይ ትንሽ ልማርና ትንሽ ላዳም ትንሽ ነች። አይ ነው ከስር ሆነ ተማር። አብዲ ቀጥል። ሰላም ነው እፎይ፣ እንዴት ነው? ይመስገን ነው አለሁ፣ እግዚአብሔር ይመስገን። ክርስቲያን ነህ? ኦርቶዶክስ ነኝ። ታዲያ ለምን ገባህ? ኦኬ፣ አይ ድንገት ነው አጋጣሚ እና ትምህርት እየተሰጠ እንትን ብዬ ገባኝ። ሰው ሼር አድርጎኝ ማለት ነው፣ ለዛ ነው። ኦኬ በደንብ አስተውሉ። እንግዲህ ከሚስቶች በተጨማሪ 4 የሚሆን 20 የሚሆን 100 የሚሆን ባሪያን ወሲብ ማድረግ እንደ እስልምና ይቻላል አይቻልም ማለት የሚል ካለ መሞገት ይችላል። አይቻልም። ሙስሊሞቹ አሁን እየተንጫጩ ያሉት ባሌን ለሁለተኛ ሼር አላደርግም። የሆነች ቪዲዮ ዛሬ አይቼ ነበረ። ምን የምትል ባሌ ወልዳ አካባቢ አይ ቲንክ ከሰራተኛ ጋር ተኝቶ ምናምን ነገር እና በጣም ተናዳ ፖድካስት ላይ እንትን እያለች ነበረ። አላህ እኮ ነው የፈቀደለት። ደውሎልህ ወጥተሃል ምናምን የምትለው ፈይ። እሺ ቀደም ምን ብለህናል? ክርስቲያኖችን አላህ ያጥፋችሁ በፍጹም አንልም ብለሃል አይደለ? ማስረጃ ስጠኝ አልኩህ እኮ። ክፈትለት። ቃል በቃል ምንድነው ክፈትለት የምታየው? ቃል በቃል አሳየኝ። ላሳየህ ነው። ሲከፈት ነው የታየው። አንብብ ምንድን ነው ይሄ? አንብበው ራስህ። እኔማ አላነበውም። ራሴን እንዴት ሰድባለሁ? መልሼ ቅድም አነበብኩ ደግሜ ራሴን ልሳደብ? አንብብና ያመጣው እኮ ካመጣህበት አንብበው። አይ ያው ያመጣንበት ነው። እንዳመጣው እኔ በምን አቅላለሁ? ቁርአን ምን ላይ አንቀጽ ምን ላይ ንገረኝ። ሱረት ተውባ የሴፍ ምዕራፍ አይልም እሱ። ከላይ ጀምር አንብበው። ምንድን ነው የሚለው እሱ? ያው አንብበው። ከላይ ጀምረን አንብበው ነው። ዝቅ አድርገለት አንብበው አንተ ራስህ ከመጀመሪያው አንብብ። አይደለም አንብበው። አንብብና ምን ትሸማቀቃለህ? በቁርአንህ ማንበብ ያሸማቀቃል፣ ያሳፍራል። ለምን ደግሞ ተሸማቀቅበት? እኮራበታለሁ። አንብብ። ማታፍር ከሆነ አንብበው። አንብባ ራስህ አንብብና ንገረኝ። እኔማ አነበብኩኝ፣ አሳየው። ይኸው ተሳዳቢ ነው። አላነበብከውም። ደደብ ባትሆን እኮ እንደዚህ አታደርግም። ደደብ ስለሆንክ ነው። አላነበብከውም። ጎበዝ። እኔ ነብይን ስናከተል ነኝ፣ እንደ ነብይ አላነብም። አንተ ግን ምሁር ስለሆንክ ነብይን ስለማትከተል አንብብ። ራሱ አንብብ። ምን ነብይ አምላክ ነው ብለህ እየተከተልክ ልከተልም ትላለህ። አሁን አንብብ። እሺ አሚርህ ደግሞ ሚስኮል እያደረገልህ ነው። አንብብ። ውሸት አታውራ፣ በግምት አታውራ፣ ውሸት አታውራ። ፊት ተከፍቷል። አላህ ያጥፋችሁ ብሎ ስማችንን ጠርቶ ቁርአንህ ላይ ነው የተጻፈው። በፍጹም ማስረጃ። እሺ ማንበብ ስለማይችል ነው። ላንብብለት። ሳነብለት የሚያመጣውን ኤክስኪውዝ ደግሞ እናያለን። አይሁድ ኡዘይር ያላህ ልጅ ነው አለች። ውሸት። አይሁዶች እንደዛ አይሉ። ሁለተኛ ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ስለዚህ ለማን ነው የተባለው? ይሄ ለማን ነው ይላል? ለማን ነው የተባለው? አንተ መልስልኝ። ለማን ነው ይላል?
ከላይ ለማን ነው ያልከው? አንተ ራሱ አይልም ያልከው ለማን ነው? ክርስቲያኖችና አይሁዶችን። ከላይ ክርስቲያኖች ነው የሚለው። ማን ነው የሚለው? ካደ ይኸው ይህን ያክል ደደብ ነው እኮ አለመማርክ በዚህ ነው የሚታወቀው። ማን ነው እኔ የሚለው? በነገራችን ላይ አንተ ኦርቶዶክስንም አትወክልም፣ ማንንም አትወክልም፣ ራስን ብቻ ነው የምትወክለው። ልክ አድርገው ደደበኜ ይሄንን ደግሜ ኖ አይሁድ አዋ ደደብ ዘይር ነው ይሄ የታወቀ ነው እኮ። እስቲ አንብብልኝ። አይሁድ ዘይር ያላ ልጅ ነው። አንተ መልስ ሲጠፋብህ ባት ስንት ነው? እግር ስንት አለው? እጅ ስንት አለው? ክርስቲያን የሚለው አፍንጫ ክርስቲያኖች ጥቁር ነው ቀይ ነው ምናምን በማለት እኮ ነው የወጣኸው። ክርስቲያኖች የሚለው ምንድን ነው? እሱ ወንድማችን ቶፒክ ምን ነበረ ያን ቀን? ይኸው ክርስቲያኖች የሚለው ምንድን ደደብ ነው? ስለሆንከ ነው ይሄን ደደብ ስለሆንከ ነው ያንን መመለስ ያቃተ። እሱ እንደዚህ ረግጦ ያሸነፈ 10-0 የወጣኸው አንብብ እስኪ። ደደብ ስለሆንከ ነው። ሀይ ጎበዝ፣ እናመሰግናለን። ንገረኝ ለምን ትላለህ? ያላችሁ ምን ተረዳችሁ? የእስልምናን ጭንቅላት እንዴት ገመገማችሁ? ምንድን ነው ይህን ማነብልህ? ደደብ ስለሆንከ ነው። ካዘባችሁት ቆይ ችግር የለውም። እኔ ለኦዲየንሱ ስለሆነ ፖይንት ሜክ ማደርገው ኦዲየንሶቼ ከስር የሙስሊሞችን ጭንቅላት እንዴት አያችሁት? ይሄ አሁን ልክ እንደ ነቢዩ ነው፣ እንደ ሙሐመድ ትክክለኛ የነቢዩን ሱና የሚከተል ነው። ይሄ ነው ጭንቅላታቸው። ጭንቅላት የሌለውን ስትከተል ከዚህ የተሻለ ጭንቅላት የላቸው። እኔ ጥያቄ ልጠይቅ፣ አንተ ጎበዝ ከሆንክ እስኪ አሁን አንብብ። አፈርክበት? ይሄን ቁርአን ልጠይቅ ጥያቄ። ለምን ደግሞ አነበው? ልጠይቅ። አፈርክበት? አሸማቀቀ? አንተ ነህ እንጂ የምታፍረው እኮ። ልጠይቅ፣ መልስልኝ። እናመሰግናለን። የዚህን ያህል መልስልኝ ጥያቄውን። አመሰግናለን። በቃ እስልምና ይሄ ነው። ድድብና ይህን ያህል ነው የተጠናወታቸው። ድንቁርና የዚህን ያህል ነው የተጫወተባቸው። አጋንንት ከባድ ነው ወዳጆቼ። በደንብ እኛ ክርስቲያኖች በደንብ አስተውሉ። ለእናንተ ክርስቲያኖች አሁን በደንብ እየታያችሁ ነው። ክርስቲያን ሚል የለም እያለ እየሞገተኝ ነው። አንብብ አለኝ፣ አነበብኩለት። እስቲል እኔን ደንቆሮ ደደብ እያለ ይሰድባል። ሴጣን ምን ያህል እንደሚጫወት ሰው ልጅ ላይ ግን አያችሁ አይደለ? አጋንንት ምን ያህል ጠፍንጎ እንደያዛችሁ አያችሁ አይደለ? እውነትን እንዳይረዱ አይምሯቸውን እንዴት እንደጋረዳቸው አያችሁ አይደለ? እውነትን እንዳይሰሙ አይምሯቸውን እንዴት እንዳጨለመባቸው አያችሁ አለ። እውነትን በሐሰት መጋረጃ እንዴት እንደሸፈነባቸው አያችሁ አይደለ? ይሄ ቀላል ነገር አይደለም። ባይዘ መረጃ መጥቶላቸው መረጃውን ሸምጥጠው አይኔን ላፈር ብለው በፍጹም ብለው ፊታቸው ተከፍቶ እያዩት የለም እኛን ደደብ ደንቆሮ ምናምን ይላሉ። አያችሁ አይደለ? ኡስታዞቻቸው ደግሞ የሚያደርጉት ምንድነው? በአረብኛውን ነገር ያነቡላችሁና ይሸውዷችኋል። ይሄን አሁን ሲጣሉ እርስ በርሳቸው አባሾቹ አሁን ዋብዮችን ክርስቲያኖችን የምታጭበረብሩት እያሉ ነው። እንዲህ በአረብኛ እያነበባችሁ የምትሸውዱት። ዋብዮቹም ደግሞ ትናንትና ማሳይተናችኋል ቪዲዮ። ክርስቲያኖችን አታላችሁ ወደ እስልምና ለማምጣት ብላችሁ ቲክቶክ ላይ የምትሉትና መሬት ያለው እስልምና እውነታውን ሲያውቁት ይለያያል። በውይይት ለማሸነፍ ሲባል የሚሰበከውን ነው ክርስቲያኑ ወደኛ ከመጣ የሚሰማው። የውይይቱና ትምህርቱ ሌላ ነው፣ አይገናኝም ሲሉ። ምክንያቱም እስልምና እንዲህ ነው። ምክንያቱም በፖለቲካና በድራማ የቆመ ነው። ምክንያቱም በድንቁርና ውስጥ ሰዎችን አንቆ መያዝ ነው እስልምና። በጣም የሚያሳዝነው እንግዲህ ጌታ ይርዳቸው። ራሳችሁን ግን ክርስቲያኖች ከነኚህ ጋር ነጥሉ። ራሳችሁን ከእንደነኚህ አይነቶች አጋንንታዊ ህብረት ነጥሉ። በምንም ተአምር ከነሱ ጋር ህብረት ልታደርጉ በእንደዚህ አይነት በሃይማኖታዊ ጉዳይ ላይ አይቻልም። አጋንንት ምን ያህል ተከታዮቻቸውን ራሱ እንደተጫወተባቸው መረዳት ትችላላችሁ፣ ማስተዋል ትችላላችሁ። እንግዲህ ተከታዮቻቸው በዚህ መጠን ጭፍን ከሆኑ እነኛዎቹ ደግሞ ተቂያ ይቻላል። ተቂያ ማለት ቅዱስ ውሸት ነው። ምን ያህል ሊጫወቱ እንደሚችሉ፣ ምን ያህል ድራማ ሊሰሩ እንደሚችሉ ማስተዋል ብዙም አይከብድም ማለት ነው። ስለዚህ ዋናው ፖይንታችን ምንድን ነው? እሱ በጦርነት ላይ ወይንም ደግሞ ባሪያዎችን ገዝተው ወሲብ ማድረግ ይቻላል። እንደ እስልምና ባሪያዎችን ገዝቶ ወሲብ ማድረግ ይቻላል። ሱራ 4 24 አንዴ ክፈተው።
ኦኬ፣ አንብበው ክፈተውና ከሴቶች በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚህችም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነሱም በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም። አላህ አዋቂ ነው። መልካም። የመሐመድ ዜንን ቁርአን አዘጋጅልን። አሁን ይሄ የወረደበት ምክንያት በአውጣስ ጦርነት ላይ ነው። በአውጣስ ጦርነት ላይ መሐመድ እና ተከታዮች ሄደው ወረሯቸው። ከዛ በኋላ ወንዶቹን ገደሉ፣ ሴቶቹን ያዟቸው። ከዛ ወሲብ ሊያደርጓቸው ብለው ደበራቸው። የመሐመድ ተከታዮች ባሎቻቸው ጣዖት አምላኪ ናቸው። ከእነሱ ጋር ወሲብ ማድረግ ደበራቸውና ጠየቁት መሐመድን። አስጠላን ከነኚህ ጋር እንዴት ነው ምናምን ሲሉት፣ ኦልሬዲ ጣዖት አምላኪ ባል ነበራቸው ምናምን ሲሉት፣ በእጆቻችሁ ያዛችኋቸው የተፈቀዱ ናቸው፣ ሐላል ናቸው፣ ተገናኟቸው የሚል አላህ አወረደ። አላህ እኮ ሩሮ ነው። የወሲብ ጉዳይ አሳስቦት ወሲብ እያሳሰበው ባሎቻቸው የያዝናቸው ሚስቶቻቸው የነሱ ባሎች ጣዖት ነው የሚያመልኩት እንዴት እናድርግ ሲሉት ወሲብ አድርጓቸው ችግር የለውም የሚል መገለጥ አላህ ፈጥኖ ላከ በጅብሪል አማካኝነት። ችግር የለውም እናንተ እንትን ካላችሁ ችግር የለውም፣ እነሱ ንብረታችሁ ናችሁ፣ በቃ ዝም ብላችሁ ማድረግ ነው። ሚስቶቻችሁ አይደሉም፣ ዝም ብለው ወሲብ አድርጓቸው። በጣም ነው አላህ እኮ አዛኝ ቸር ነው ይላል። እዛ መጨረሻ ላይ ቸር አዛኝ ነው ይላል። ከዛ እነኝን ደግሞ ወሲብ አድርገው እንዲወልዱ አልፈለጉም እነኛ። ምክንያቱም ተወለዱ የእነሱ ልጅ ይባላል፣ ሙስሊም ሊሆኑ። ከዛ እንዴት እናድርግ ባሮችን ወሲብ አድርገን ሲሉት መሐመድ ደግሞ መፍትሄ ምንድን ነው የሚሰጠው? ወሲብ እያደረጋችሁ የዘር ፈሳሻችሁ መሬት አፍሱ። አላህ የጻፈው ነገር አይቀርም። ነገር ግን መከላከያው ከእነሱ ላለመውለድ የዘር ፍሬያችሁን መሬት አፍሱ። በደንብ አስተውሉ። አርሲ ላይ እየሆነ ያለው እንደዛ ነው። ወንዶቹን ይገሏቸዋል፣ ሴቶቹን ወሲብ ያደርጓቸዋል፣ ወይን ሃይማኖታቸውን ያስቀይሯቸዋል፣ በጉልበት ይደፍሯቸዋል፣ ይገናኟቸዋል። ዋናው ታርጌቱ ግን ምን መሰላችሁ? እንዳይወልዱ የዘር ፈሳሻቸውን መሬት ሲያፈሱ የነበረው ለምንድን ነው? ዘራቸው በስቶ ነገ እኛ እንደዚህ ነው ቤተሰቦቻችን እንዲህ ተገለው ነው እንዳይሉ ሚስቶቹን እንደዚሁ ወሲብ እየተጠቀሙባቸው የዘር ፈሳሻቸው መሬት ያፈሳሉ፣ አይወልዱ። ሚስቶቹ ካልወለዱ ኦልሬዲ ወንዶቻቸውን ገለዋል። ሚስቶቹ ካልወለዱ ደግሞ ሚስቶቻቸውም የሆነ ሰዓት ላይ ሟች ናቸው፣ ዘራቸው አይቀጥልም ማለት ነው። አርሲ ላይም አዛውንት እስከ ሕፃን የሚገሉበት ምንድን ነው? እሱ ሜይ ቢ ወጣቶቹ እሺ ወይም ተጣልተዋቸው እንዲህ ብለው፣ ሽማግሌዎቹም በፊት ቂም ነበረባቸው እንበል፣ ሽማግሌዎቹ የድሮ ቂም ነው እንበል። ወጣቶቹ ጎልማሶቹ ደግሞ ጉልበት ስላሏቸው ነው እንበል፣ ማለት ተገዳድረዋቸው። ሕፃን የ6 ወር የ1 ዓመት ሕፃን የሚገሉት ለምንድን ነው? እነኛ ሕፃናት ሌላ ቦታም ቢሆን አድገው ነገ ያ መሬት የኛ ነው፣ ያ ቦታ የኛ ነው፣ እንዲህ ተገለን ነው ብለው ታሪክ ይናገራሉ፣ ዘራቸውን ያስቀጥላሉ። ስለዚህ ዘራቸውን መቁረጥ አለባቸው። ዘራቸውን ለመቁረጥ ሲሉ ነው ሕፃናቶችን የሚገሏቸው። ዘራቸውን እዛው ለመግታት ሲሉ ነው። እሱ እየሳቀ ነው። ኤኒዌይስ የወረደበትን ክፍል አንብበው ቪኪ። የወረደበትን ምክንያት 70-30 የከፈቱት አይደል? ኖ 24 4-24 4-24 ያው የቁርአኑን ክፍል አንብብላችሁና ድምፁ ያስተጋባል። ማይክን ሰርማን ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ ያዟቸው አገልጋዮች ሲቀሩ በእናንተ ላይ እርም ናቸው፣
ይህን ሕግ አላህ በእናንተ ላይ ደነገገ። ከዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘቦቻችሁ ጋብቻ እንድትፈልጉ ለእናንተ ተፈቀደ። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ስጧቸው እያለ ይሄዳል። አሁን ወደ ወረደበት ምክንያት ልምጣ። ክፍል 5 ከሴቶች ምዕራፍ ከ23 እስከ 24 ባለው አንቀጾች ያሉት አንቀጽ የወረዱበት ምክንያት ሄድና ሙስሊሞች የአውጧስ ዘመቻ ዕለት ባል ያላቸውን ሴቶች በምርኮ ይዘው ስለነበር ባል እያላቸው ከነዚህ ምርኮኛ ሴቶች ጋር እንዴት ነው የግብረ ስጋ ግንኙነት የምናደርገው ይፈቀዳልን? ይላሉ። እንደዛ ብለው ጥያቄ ሲያቀርቡ ምላሽ ሆን ዘንድ ይህ አንቀጽ ወረደ። ጣበሪ ወሐይዲ ኢብኑ ከሲር እና ሱዩጢ እነዚህ ሁሉ ሙፈሲራት ያስቀመጡት ነገር ነው። ያ በምን ምክንያት ነው የወረደው ይላል ጥያቄው። እሱ ነው አይደል? ልጅ በምን ምክንያት ነው የወረደው አለ። በአውጣስ ጦርነት ላይ ምን አድርገው እንደገና ድገም እናንብበው። በአውጣስ የጦርነት ዘመቻ ላይ ባል ያላቸው ሴቶች በምርኮ ይዘው ስለነበር ሙስሊሞች ባል ያላቸው ከእነዚህ ምርኮኛ ሴቶች ጋር የግብረ ስጋ ግንኙነት ማድረግ ይፈቀዳልን በማለት ጥያቄ ሲያቀርቡ ይህ አንቀጽ ለእነርሱ መልስ ይሆን ዘንድ ወረደ። ያው ይቻላል ብሎ ያ ሳይ ሙስሊም 1456 ኤና እንደ ክፈትልን ሁሱ እንዴት ነህ? እንደምን አልኩ ፋይ ነው አለን አለ። ኦኬ እስልምና ባሪያን መገናኘት ይቻላል አይቻልም? እስቲ ወደ አላ ተመለስ። ለዚህ ጥያቄ እንኳን ለአንተ መልስ አልመልስም። ከአንተ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። ባይሆን ወደ አላ ተመልሰ ቅድም ስለ ክርስቲያን እያወራህ ነበርና እሱን ላስረዳህ። ምንም ያወራሁት ስለምንም ያወራሁት የለም። አሁን ስላውጣስ አይሚን ባሪያን መገናኘት ይቻላል አይቻልም? ይሄ እኮ ከእምነት ጋር የተያዘ ነገር አይደለም። መጠይቀኝ ቁርአንህ የወረደበት ከእምነት ጋር እያያዝም ነብይ ሲያደርገው የነበረው ነገር ከእምነት ጋር እያያዝም መገለጥ መጣልኝ ሲናገር የነበረው አፌን እንድከፍት ልታስገድደኝ ሳከፍት ደፍና ነው እንደምታወራው። ይሄው ቁርአን ሐዲስህ እኮ ፊት ለፊት አስቀምጦልሃል ቁርአኑ የወረደበት ምክንያት ብሎ አንብበው። ሲያርኛ ከፍት አፍ አይደለሁ። ምንድነው ነብይ አንተ እኮ እምነትህን እኮ የምታሰደብ ነው። ቤት ላይ ቁጭ ብለህ የምትሳደብ አንብብ። በማልቀስ ለውጥ አይመጣም። አንብብ። ሶፍት የለንም። 4000 5000 ሰው ሲከተል እኮ ለዛ ሰው ማስተማር ያለበት ስድብ አይደለም። ከአፍ ክፉ ቃል እያወጣ በቃ አንተ ደግሞ ስምህ ነው ተጽዕኖ ያደረገብህ። ባለፈው ያሸውትን ኡስታዝ ስም ስለያዝክ ነው። መሐመድ እንኳን ደህና መጣህ። ይመስገነው። እንዴት ነው አለን? እኔ የምልህ አንድ ነገር ማለት ነው። አሁን እዚህ ጋር ገዝት ስንገባ ማለት ነው አንተ ያው መምህር እንደመሆንህ ከኛ ነው ጥያቄ መቀበል ያለብህ ይመስለኛል። እንቀበላለን። የምንቀበለው ግን ቅድሚያ የራስን ታውቃለህ አታውቅም የተወሰነ አውርተን ነው። ለምሳሌ እኮ አሁን የሆነ ሰው የሚመጣው ያንተን ለማወቅ ነው አይደለ? ሐዲሱን አንብብ። እስልምና ለማወቅ ሐዲሱን አንብብ። አትሸማቀቅ። ሐዲሱን አንብብ። ችግር የለውም እሱ ነው። እኔ አንድ ነገር ልንገርህ፣ ማንም ሙስሊም የትኛውም ዓለም ላይ ብትሄድ በቃ እያቸው መልስ የላቸውም። ሐዲሳቸው አሸማቋቸዋል። ቁርአናቸው አሳፍሯቸዋል። እየየሌ ናቸው። ከገቡ ጀምሮ ከትናንት ጀምሮ ቶፒኩ ገብቷቸዋል። ሙሐመድን ካልተሸማቀቅ አውራ ቶፒክህ ላይ አውራ። አታልቅስ። ሶፍት የለንም። በደንብ አስተውሉ። ከስር ያላችሁ አይመልሱም። አራውን ደቡሽ ነው የሚሽከረከሩ ዝም ብለው። ከዛ በኋላ እመልስልሃለሁ። አንብብና መልስልሃል። ቀጥል አንተ። እሺ እመልስልሃለሁ። ቆይ ላንብብልህ። መጽሐፍ ቅዱስ ላይ ክርስትናን ተከተሉ አንብብ ነው የተባለው። ድንቁርናቸው እዚህ ስማች ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ማንበብ አይፈልጉም። ሃይማኖታቸውን አያውቁም። ከስር ሆነ ታብታብ እያደረግ ትማራለህ እንደሌሎቹ። እኛ የምንፈልገው እዚህ ጋር ትንጥዬ ይችን የጠፍር ቆሻሻ የምታህል እውቀት የኛን ማለት ከኛ አንጻር
የጠፍር ቆሻሻ የምታህል እውቀት ይኖራቸው ይሆን እነዚህ ሰዎች ብለን ነበረ። የላቸውም። እሷንም ማህል ሁሉም ነጭ ናቸው። ፖለቲካ ብቻ የሚያውቁት፣ ክርስትናን ብቻ መሳደብ ነው የሚያውቁት። በደንብ አስተውሉ። ከእስልምና መውጣት የምትፈልጉ እህቶቼ ሙስሊሞች፣ ከስር የምትማሩ ከስር ያላችሁ ወንድሞች ሙስሊሞች፣ ከእስልምና ለመውጣት ይሄ ምክንያት ይሆናችኋል። ገብተው አይመልሱም። ተሳድበው ነው የሚወጡት። እኛን ተችተው ነው የሚወጡት። ምንም ያውቁት የለም። እኛን አታውቁም ይላሉ። እኛ እንዴት እንደምንጸየፋችሁ እንደምንነቃችሁ እውቀታችሁን ማለት ነው። በሰውኛ እናከብራችኋለን። ምን ያህል በድንቁርና ውስጥ እንዳላችሁ እንዴት እንደምንታዘባችሁ ባያችሁ። ከዚህ ውስጥ ከ5000 ምናምን በላይ ሰው አለ። ሚኒመም 1000 የሚሆነው የተማረ ጥንቅቅ ያለ በደንብ የሚያውቅ ይኖራል። በደንብ የሚያውቅ ፕሮፌሰር ይኖራል፣ ዶክተር ይኖራል፣ ብዙ አይነት የስራ መስክ ላይ የተሰማራ በእውቀትም የሚታዘብ ቁጭ ብሎ ምንድን ነው እሱ እያለ ዛሬ መጥቶ እፎይ የሚባለው ማን ነው አያቅም መሀይም ነው የተባለውን ልየው ብሎ የመጣ ኡስታዝ ይኖራል። ከዛ ሲገባ የእኛ ተማሪዎች ይሄ ነው ያስተማርኳቸው እነኚህ ናቸው እፎይን ሊሞግቱ ገብተው እንደዚህ ነው የሚመልሱት ብሎ ተሸማቆ የሚወጣ ኡስታዝ ብዙ ይኖራል። እና በዋይደር ራሱ እዚህ ቁጭ ብለው የሚማሩት ከዛ በኋላ ፌስቡክ ላይ እና እንትን ላይ ምላሽ ይሰጣሉ። አይገቡም፣ ደፍረው ምላሽ አይሰጡም። እኔ ጋ ነው ተምረው ምላሽ የሚሰጡት። የኔን ላይቭ አይተው ነው እየየ የሚሉት። ስም በማጥፋት ፕሮፓጋንዳ በመንዛት እፎይን አታስቆሙትም። በሐሰት እኔን አታስቆሙኝም። በፕሮፓጋንዳ እኔን አታስቆሙኝም። ይብስብኛል። እኔ በመጮ በመሳደብ እኔን አታስቆሙኝም። እኔ አስተምሮታችሁን ነው ማሳየው። ስድብ ነው የምትሉት፣ እኔ አስተምሮታችሁን ነው ማያሳየው። ተሳዳቢና ባለጌ ኡስታዞቻችሁ ግን ነጋ ጠባ የኛ ሲሳደቡ ይውላሉ። ማንም አያውቃቸውም የእናንተን ኡስታዞች። ከቴሌቪዥን ፕሮግራሞቻችሁ እስከ መስጊድ ድረስ በየትኛውም ጓዳ በየቤታችሁ አለውኝ። መሐመድን ከምትጠሩት ባልተናነሰ እኔን አሁን እየጠራችሁ ያላችሁት አጀንዳችሁ ስለሆንኩ ማለት ነው። የእናንተን ኡስታዞች ማናችሁንም አናውቃቸውም። ደንታችንም አይደሉም ለኛ። ፖይንታችን እናንተን እንትን ማለት እናንተ አስጨንቃችሁን ምናችንም አይደላችሁም። እናንተ ማንም አያውቃችሁም። እዚህ ከቲክቶክ ውጭ የራሳችሁ ሰዎች እንኳን አጀንዳ ያደርጓችሁም እንኳን እኛ ማለት ነው። ስለዚህ እፎይን እንደዚህ ነው አያውቅም፣ ጋዜጣ ላይ ስላወጣችሁኝ እፎይ አያውቅም ብለህ አርቲክል ጋዜጣ ላይ ስለጻፋችሁ ታውቃላችሁ ማለት አይደለም። ፌስቡክ ላይ ትልቅ ግብብድ አርቲክል ስለጻፍ ታውቃለህ ማለት አይደለም። ኡስታዞች ተማሪዎቻችሁን ኑ እናዩዋቸው። ገብተው ተሳድበው እንጂ መልሰው አይወጡም። ክርስትናን መሳደብ ነው ያስተማራችኋቸው። ብልግና ነው ያስተማራችኋቸው። ይሄ ደግሞ እውቀት አይደለም። እኛ ከፍተን አንብቡ ነው የምንላችሁ። አጤረራ ከዛም ቀባብተን አጤረራ አይደለም እኛ ዘን የምንመጣው። ማንኛውም ሰው መረጃውን ይዞ ሄዶ ቼክ እንዲያደርገው ፊት ለፊት ነው። ፊት ለፊት የእናንተ ዌብሳይት የምናሳያችሁ የእናንተው መረጃ ቀባብተን ስክሪንሻት ከዛም ቀራር ምን የምናመጣ አይደለንም። እኛ ማይገናኝ ቶፒኮችን እያገናኘ ከዛ ስክሪንሻት አድርገን አጤረራ የምናሳይ አይደለንም። ይሄን መጠቀም የምንችል ሰዎች ነን። ኦተንቲክ የሆኑ መረጃዎችን የምናመጣ ነን። የእናንተ ደደብ ኡስታዞች ደንቆሮ በመሆናቸው እኮ የምታውቁት ብሔራዊ ቅርስ የሚል መጽሐፍን አምጥተው የኦርቶዶክስ ብለው እኮ የሚያሳዩ ናቸው። ድንቁርናቸው ብዛት ማለት ነው። በዚህ መጠን ነው ኦዲየንሳቸውን ራሱ የሚንቁት። እንኳን እኛ የሚገባው እዛ ያለው ምንም ስለማያውቅ አማርኛ የተጻፈው ግዕዝ የተጻፈ ሁሉ የቤተክርስቲያን መጽሐፍ ሊመስለው ይችላል። በዚህ መጠን ነው ኦዲየንሳቸው የሚንቁት። እኛ እኮ ለእናንተ ለሱኒዎች የሺያ መጽሐፍ ራሱ አናመጣም። ሺያዎች ሙስሊም ናቸው። የሺያን እንኳን እያመጣን አይደለም። አህመድያ ሙስሊሞች አሉ። የአህመድያ ሙስሊሞችን እንኳን አላመጣንም ለእናንተ። የእናንተዎቹ ድንቁርናቸው እኮ የኤቴስት መጽሐፍ አምጥተው የክርስቲያን አስመስለው ያሳያሉ። በዚህ መጠን ነው እኮ የሚጫወቱባችሁ። በዚህ መጠን ነው የሚንቋችሁ። ለዚህ ነው ኦዲየንሳችሁ እዚህ ሲገቡ ልክ ኤሌክትሪክ እንደያዛቸው እንዲህ የሚነዝራቸው።
ቆም ብላችሁ እንዳታገናዘቡ ተጫውተውባችኋል። ሃይማኖታችሁን ባለማወቃችሁ በስሜት ብቻ እስልምና የበላይ ነው፣ እስልምና መልስ አለው፣ እስልምና ሰላም ነው በማለት በዚህ በመፈክር ውስጥ ነው ያላችሁት። ከስር ያላችሁ እውነት የምትፈልጉ ሙስሊም እህት ወንድሞቼ በደንብ አስተውሉ። ጌታ በነገር ሁሉ ይርዳችሁ። ማስተዋልና ጥበብን እውነትን ለሚፈልጉ ያድል። ሌላ ምንም አንልም። አንዳንዴ ሲከደንብህ ከባድ ስለሆነ ማለት ነው። ወንጌል አንዳንዴ ለተከደነባቸው ከባድ ነው። እውነትን በሐሰት ለካዱ ለለወጡ አስቸጋሪ ስለሆነ ማለት ነው። አጋንንት ስለሚጫወትባቸው ማለት ነው። እና አንዳንዴ ክርስቲያኖች ለምን እንደሚልኩ አላውቅም። እኔ በቦልካቸው እኮ ደስ ይለኛል። እናንተን በማስገባትና በማስወጣት ጊዜ የምንገልበትን ማለት ነው። ኦኬ፣ አላሁ አክበር። አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ግን አዲስ አንብብና ስተርጉምልን። ስለምንድን ነው ቶፒኩ? ከአንብበውና ተርጉመው፣ ያኔ ታውቀዋለህ። እስኪ ወደ አማርኛ አድርገው። ኦኬ፣ ወደ አማርኛ የምትቀይረው ስለዛ በእስልምና ባሪያን መገናኘት ይቻላል አይቻልም? በእስልምና ባሪያ መገናኘት፣ ለምሳሌ ሚስቶች ያሉት ሚስት ኖሮት ባሪያ ቢኖረው ከባሪያ ጋር መገናኘት ይችላል አይችልም? ወይንም ምርኮኛውን። ስለዚህ የማውቀው ነገር የለኝም። ወላሂ አንድ ስልክ ገብቶብኝ ነው ላንሳና እዚሁ ላይ እንትላለሁ። ዛሬ ቀኑ ምንድን ነው? እንዲህ ሁሉም ሰው የሚደወልበት ላንብበው? ኦኬ ወይስ ልጅ ይመለስ? አንበው ሰዛ በሁነይን ዘመቻ ወቅት ያለ መልእክተኛ አንድ ሰራዊት ወደ አውጣስ ላኩ። ከጠላትም ጋር ተገናኝቶ ተዋጉ። ድል አድርገው ማርኳቸውን ሳለ ያለ መልእክተኛ ባልደረቦች ወይም ሰሃባዎች፣ ጓደኞች፣ ምርኮኛ ሴቶች ባሎቻቸው ሙሽሪኮች አጋሪዎች በመሆናቸው ምክንያት ከእነሱ ጋር ግንኙነት ከመፈጸም የተቆጠቡ ይመስሉ ነበር። ከዚያም አላህ በላይ የሆነው ጌታ ይህንን አስመልክቶ የሚመለከተውን አንቀጽ አወረደ። ከሴቶችም ባል ያላቸው ባሎቻቸው በሕይወት ያሉ እርም ናቸው። ቀኝ እጆቻችሁ ካገኟቸው ከማረኳቸው ግን ከሆኑ ወይም በስተቀር ይፈቀድላችኋል ይላል። የተፈቀዱ ነው። ስለዚህ ተማረካችኋቸው፣ ተያዛችኋቸው፣ እነሱ የእናንተ የተፈቀዱ ናቸው። ባልም ኖራቸው አልኖራቸው ነው ሀሳቡ። አላሁ አክበር። ተመልሰዋል። ትሰማለህ? አለኝ ነገር ይሰማል። ነገር ምናልባት እሱ ጋር አላሁ አክበር አለ ማይኩ ዝግ ነገረው። ኦኬ። ስለዚህ በደንብ አስተውሉ። ይሄን ክፍል እንዴት ነው እሱ ታዲያ? እኔ አሁን የሆነ ቪዲዮ ባለፈው ልኬልህ ነበር አይደል? የፎይን ሚስት እና ልጅ ማን እንትን የሚለው አዎ፣ ቆይ አንተ ከፍቷለሁ። ክፈትልን። እንደውም ቅርብ ስለሆነ ያለው ቆየው ልክፈትላችሁ። እሺ እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል። የምልሽ ረውዳ የሆነ ጥያቄ ባይሆን ትዝ አለኝ ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው በየሰው ሰራሽ ሸሪዓ ውስጥ
ትክክል። እኔ እንጃ። ለማንኛውም በቃ አሁን እኮ ይሄንኛው ይሄኛው ኡስታዝ ቢጠይቀውም በደንብ አስተውሉ። የምርም እፎይ እንግዲህ ሚስቱንና እንትኑን እገናኛለሁ ብሎ የሚመኝ ይኖራል እኮ። አሁን ጥያቄ ነው እሱ። የኛው ሐዲስ ስለማይቀበል ነው እሱ። ሐዲስ አይቀበልም። እፎይን ከገደሉ የእፎይ ሚስት ማን ነው እንትን የሚለው ይሄ ታስቦበታል ወይ ብሎ እየጠየቀ ያለው ሐዲስ ስለማይቀበል ነው። ቁርአኒስት ስለሆነ ቁርአን ብቻ የሚቀበለው አይደለ? አስተምሮቱ ነው። አንተን ጂሃዲስት ሆኖ አንተን ከገደለ በኋላ ንብረትህንና ሚስትህን ይወርሳል። በአንተ ደግሞ እሱን ከገደልከው ያው በሰማይ ቤት ደግሞ ሌክዠሪ ላይፍ ያገኛል። እንደዛ ነው የሚያስተምሩት እና ከባድ ነው። ከምር ግን ላይ እየደረሰ ያለውም እኮ ሰው እኮ ሄዶ የሚገሉት ምንድነው? ይህንን እናገኛለን ነው። ሲሄዱ ይዘርፋሉ፣ ንብረት ይወስዳሉ፣ ሴቶች ይወስዳሉ። ኢንኬዝ ደግሞ ከተገደሉ ደግሞ በሰማይ ቤት እኔና አላሙዲናን በምድር ላይ የምንኖረው ኑሮ እኩል አይደለም። እሱ ሌክዠሪ ነው። በጀነትም እንደዛው የተሻለው 72 ደነጋግል ጡተ ጉችማዎች ለማግኘት ሰው መግደል ያሳዝናል በጣም። እዛ ሀሳብህ ላይ ድንግል የሆኑትን ለራሳቸው አትርፉ ትላለህ። ምንም አንልም። ፋራው ድንግል የሆኑትን ለራስ ምን ማለት ነው? ይበላ። ኦኬ አላሁ አክበር። መልቻለሁ መልስልኛ። ተረጋጋ። ቀሷ ተራ ጠብቅ። ተረጋጋ። መልካም። ባሪያዎችን መገናኘት ይቻላል አይቻልም? በድሮ ጊዜ ነው። በድሮ ጊዜ ስለዚህ እውቀት የለኝም። ኦኬ እስኪ ከኔ በለጠ እዚህ ላይ ቀስዋ ካለ መናገር ይችላል። ሰዎችን መሸጥስ? ሰዎችን መሸጥ እንዴ? ይሄ የሌለ አለ እንጂ በፊት ላይ እስልምና ነው። ለምሳሌ አስወልደሃት ምናምን ነገር ባሪያን መሸጥ ይቻላል? ወላሂ እኔ ስለዚህ እውቀት የለኝም። ስለ እንደ አይነት እውቀት ኡስማኒ በመጃ 25:17 ላይ በመሐመድ ጊዜ ሳቦቹ ባሪያ ይዙና ወሲብ አድርገው አስወልደው ይሸጧቸው ነበረ። እንደ ከፍት ነበር የሚጠቀሟቸው። ሰዎችን ሄደው ይዋጋሉ። ወንዶች ባሎቻቸውን ይገሉና እሷን ይዙና ወሲብ አድርገዋት ተወለደች፣ ይሸጧታል። እንደ እንስሳ ማለት ነው። እንዳወልድ ከፈለጉ ደግሞ መሐመድ ምን አለ? ዘር ፈሳሻችሁ መሬት አፍሱ። ሎክ እንደዚህ ይላል ሐዲሱ። ግሬዱን አሳያቸው። አይ ቲንክ ሳሂህ ነው። ሳሂህ ነው ግሬዱ። ልቅ አድርገው። Jabir bin Abdullah was heard to say, we used to sell our slave women and the mother of our children, Ummat al-Walidin, when the Prophet was still living among us, and we did not see anything wrong with that. Look, ምን ይላል ጃቢር ብን አብደላ? ሚስቶቻችንን እንሸጥ ነበረ፣ የልጆቻችንን እናትም ሚስቶቻችንን በባርነት ያዝናቸውና we used to sell our slave women ባሮቻችንን ባሪያችንን እና ያስወለድናቸው ልጅ የወለዱልንን እንሸጣቸው ነበር። ነብዩ አብሮን እያለ በህይወት እያለ እንደዛ እናደርግ ነበር። ምንም ችግርም የለበትም። ይሄ ምንም ነገር ከሞተ በአማርኛ አድርገው እስኪ ወደ አማርኛ ቀየርለት። ምንም እንትን የለውም። ምንም በቃ ጥያቄ የማይቀርብበትም ነው። ይደረጋል። እንደ እንስሳ ኢማጂን ወሲብ አድርገህ ከወለደች እንደ እንስሳ ትሸጣታለህ። አንብብላችሁ ነብዩ በእኛ መካከል በህይወት እያሉ ባሪያ ሴቶች ከላይ ከእንትና ከመጀመሪያው አንሳና መጀመሪያ ትወዳላችሁ።
ቻትጂፒቲ ያወራው ነው። እኔ የጽሁፍ አማርኛ ትርጉም ምናምን ያለው ጃቢር ቢን አብደላህ እንዲህ ሲሉ ሰምተዋል። ያው ነብይ ሲሉ ማለት ነው። ነብዩ በእኛ መካከል በህይወት እያሉ ባሪያ ሴቶቻችንን እና የልጆቻችንን እናቶች ኡምሃት አል አውላድ የልጆቻችን እናት ማለት ነው እንሸጥ ነበር። በዚህም ላይ ምንም ስህተት ነውር አናይበትም ነበር። ያው ነብዩ በህይወት ሳሉ ነው። በህይወት ሳሉ በፊቶቻቸው ይህንን ነገር ያደርጉት ነበር። ነብይ ከመሆናቸው በፊት ነው። በህይወት ሳሉ ነብይ እየተባለ ነብይ ነው። ነብይ ከመሆኑ በፊትማ ኬት አንጥቶ ይሸጣል። መሐመድ ራሱ ነብይ ሳይሆን የነበረው ብዬ እንደህ ነገር ነው። ነብዩ እያለ በህይወት እያለ ምን እናደርግ ነበረ? ባሮችን እንሸጣለን፣ አስወልደንም እንሸጣለን። ምንም ችግር የለውም። ይሄ ጤናማ ነው ብለህ ታምናለህ አንተ? ሰዎችን እዘህ ሚስት አግብተህ 4 ሚስት አግብተህ 2-3 ባሮችን እዘህ ከዛ ወሲብ ታደርጋቸዋለህ። ከፈለክ ከወለደች እስከነ ልጆቿ ትሸጣታለህ ወስደህ። እኔ አሁን እዚህ ላይ ያለውን ቁጥር ይዝና ደግሞ አዋቂዎቹን እንጂ ጠይቃለሁ እንጂ ዝም ብዬ አልቀበልም። ጠይቅ። ባሪያ በእስልምና ማንኛውም የትኛውም ባሪያ በእስልምና ክልክል ነው የሚል የለም። የትኛውም ማለት ነው እስከማውቀው ድረስ ሜይ ቢ ቲክቶክ ላይ ያሉት አሁኖቹ ቀፏቸው ካልዋሹ በስተቀር ቼክ አድርግ። እነ ዶክተር ዛኪርም በውጭ ዓለም ያሉት እና አህመድ እንትና ዲዳትም ከዚህ በፊት የተናገሯቸውን ቼክ አድርገው ባሪያ ክልክል ነው የሚል የለም። የሚያመጡት አርጉመንትን ልንገርህ፣ አሁን ላይ አይደረግም። ለምን ስትላቸው አይ ባሪያ የለም አሁን ይሉሃል። እስልምና ከልክሏል አልከለከለም፣ ግን አሁን ባሪያ የለም የሚል ነው ምላሽ ቢሰጡ። ባሪያ ታዲያ ለምን ቆመ? መንግስት አይፈቅድም። መንግስት አልፈቀደም ማለት ሃይማኖት ከልክሏል ማለት አይደለም። ለምሳሌ አሁን አንተ የሆነችን ሴት ይዘህ ወሲብ አድርገህ ከሚስት በተጨማሪ አስወልደህ ልሽጣት ብትል እሷም አትሸጥልህም፣ መንግስትም ያስርሃል። መንግስት አልፈቀደልህም ማለት ግን አሁን አንተ ይህንን ፈርተህ አታደርገውም ማለት ህጉ ከልክሎሃል ማለት አይደለም። መጽሐፉ ከልክሎሃል ማለት አይደለም። መጽሐፉ ኦልሬዲ ፈቅዶልሃል፣ ግን እንዳታደርገው ማን ከልክሎሃል? ህጉ ከልክሎሃል፣ የሀገሪቷ ህግ። እና የሚሰጡት ኤክስኪውዝ ምንድን ነው? አሁን ላይ የታለ ባሪያ እንደዛ አሁን እንኳን ሸጥም አንገዛ እንደዛ እኛ እያልን ያለ ነው። አሁን አለማድረጋችሁ እስልምና ምን ስለሆነ ነው? አቅም ስላላጣና አቅም ቢኖረው ከሁማን ራይት ከሰዎች መብት ተቋማት ከነሱ ቢበልጥ አቅም ቢኖረው ያደርገዋል። አሁን እንዳያደርግ ምን ከለከለው? ሁማን ራይት ምን ያደርጋል? ልክ እንደዚህ ስታደርግ ቢያይህ ማዕቀብ ይጥልብሃል። ጆሮአቸው ማዕቀብ ብሎ እንደዚህ እያደረግህ ነው፣ ሰዎች መብት እየጣስክ ነው ብሎ የተለያዩ ማዕቀቦች ይጥልበታል። የሀገር ምን ይሆናል? ደካማ ስለሚሆን የተለያዩ የውጭ ሀገራትን እርዳታ ለማግኘት ሲባል ይሄንን አትሊስት ምን ያደርገዋል ማለት ነው፣ ወይም በድብቅ ያደርገዋል እንጂ ፊት ለፊት አያደርገውም ማለት ነው። አይ ቲንክ አፍጋኒስታን ነው ከፓኪስታን ላይ ወደ 200 ሚስቶቻቸውን የተሻሻጡት ዜናውም ያስታውሳል። ዓመት አካባቢ ላይ እንደዚህ ተከስቷል እና ዜና ሁሉ ሆኖ ነበረ። እሺ አይዳ ቢኒ እንኳን ደህና መጣ። ሰላም ብያለሁ። ሰላም ነው። ሰላም እንኳን ደህና መጣ። ሰላም ብያለሁ። እንዴት ናችሁ? ሁላችሁ ሰላም ክርስቶስ ይሁንላችሁ ብያለሁ። መልካም። እሺ ኪንግ ኦሳማ አይዳ ሰላም እንዴት ነሽ? ሰላም አለን አልሐምዱሊላህ። ይሄን አዲስ እንዴት ታየዋለሽ? ምንድን ነው ሀዲሱ? ሱናኒ በመጃል የሚገኝ ነው። ሴቶችን አስወልዶ ባሪያን መሸጥና ባሪያን አስወልዶ መሸጥ ጤናማ ነው ብለሽ ታምኛለሽ? ባሪያም መሸጥ በእስልምና የተከለከለ ነው።
ኦኬ ማን የከለከለው? እንደውም በዱር አልተከለከለም። ኖ ኖ ኖ ኖ የተለመደ ልምድ አይደለም። ኦኬ ስለዚህ ባሪያን የሚሸጥ ካለ ስህተተኛ ነው ማለት ነው። ባሪያን የሚሸጥ ካለ አይዳ ባሪያን መሸጥ አስወልዶ መሸጥ ወንጀል ነው። እንደዚህ አይነት የሚያደርጉ አካላቶች እዚህ ሀዲስ ላይ አስወልዶ መሸጥ ምናምን ብሏል እንዴ? ይመልስልህ። እፎይ አታውቅም ምንም እና ይመልስልህ። እሺ ቀጥል። ሐዲሱን ላንብበው ወጣ አድርገው እስኪ አረብኛውን አድርግለት። حدثنا محمد بن يحيى وإسحاق بن منصور حدثنا عبد الرزاق عن ابن جريج أخبرني أبو الزبير أنه سمع جابر بن عبد الله يقول كنا نبيع سراريرنا وأمهات أولادنا والنبي صلى الله عليه وسلم فينا حي لا نرى كفرس لا نرى بذلك بأسا. إيه مالت ባሪያዎችን ሰራሪር ማለት ሙርኮችን ማለት ነው። ከካፍሮች ወይንም ከካህዲያን ተዋግተው ከመጡ በኋላ ሙስሊሞቹ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተዋግተው ከመጡ በኋላ ካፍሮችን ካሸነፉ በኋላ ያ የሚገኘው ገንዘብም ወርቅም ይሁን ብርም ይሁን ሴቶችም ይሁን ልጆችም ይሁን ያኔ ሙርክ ሆነው እኛ እንድንጠቀምባቸው ታዘናል። በቃ ያኔ ተፈቅዶልናል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ። ሐዲስ ወሂለት ለነል ገናኢም ይላሉ። ሙርኮች ለኛ ሐላል ሆነችልን። ከኔ በስተፊት የነበሩ ነቢዮች አሁን እነ አብርሃም እነ ሙሴ ኢሴ የመሳሰሉ የሆኑ አንቢያዎች ሐላል አልተደረገላቸው ነበር። ያኔ እነሱ ካፍሮች ተዋግተው እንኳን አሸንፈው ሲገቡ ጊዜ ያኔ የማረኩትን ገንዘብ ሰብስበውት እሳት ከሰማይ ወርዶ ያቃጥለው ነበር። ግን ለኛ ለዚህ ኡመት ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ሐላል ሆነችላቸው። ከዛ ባሪያዎችን ከወሰዱ በኋላ መሽጠት ይችላሉ። እነኚህን ባሪያዎች ከየትም ያገኙት ወይ ሰላማዊ የሆኑ ኩፋሮችን አይደለም፣ ወይንም ሰላማዊ የሆኑ ከሃዲያን ማለት ሴቶችን አይደለም የሚማርኩ የነበረው። ያኔ የኢስላም ጠላቶች የነበሩ ያው እስላም ሲመጣ ከኢስላም ውጭ ያለውን ሃይማኖት ሙሉ በሙሉ ውድቅ እንዲያደርግ ነው የመጣው። ትክክለኛው እስልምና ነው። ስለዚህ ያኔ ተዋግተው ካሸነፏቸው ኩፋሮችን ገንዘቦቻቸውን መውሰድ ይችላሉ፣ ሚስቶቻቸውንም መማረክ ይችላሉ። እነኛን የማረኳቸውን ሙርኮችን ወስደው ቤቶቻቸው ይጠቀሙባቸዋል፣ እንደፈለጉ ያዛቸዋል። በቃ የነሱ አለቃ ሆነው ነው የሚያገለግሏቸው፣ ታዛዥ ሆነው ነው ባሪያ አገልጋይ ሆነው ነው የሚያገለግሏቸው። ስለዚህ ሁሉም ነገር ይፈቀድላቸዋል። እነሱ አስወልደውም ቢሆን አግብተውም ሰርተውባቸውም መሸጥ ይችላሉ፣ የፈለጉት ነገር ማድረግ ይችላሉ። ነገር ግን አይበድሏቸውም ነበር። መበደል ሲባል አሁን ለምሳሌ ብላል ኢብኑ ረባህ እንደሚታወቀው ኡመያ ኢብኑ ኸለፍ የሚባለው የመካ ትልቅ የሆነው ኩፋር ወይንም ከሃዲ የሆነው ቆይ በዚህ በራሱ ላብራራለህ። ኡመያ ኢብኑ ኸለፍ የሚባለው ትልቅ ከሃዲያን ነበር በመካ ውስጥ። ያኔ አሁን መካ የሚባለው ቅድስት መካ የምትባለው ከተማ ማለት ነው። እዛ ውስጥ ብላል ኢብኑ ረባህ ይሄ ሀበሻው እዛ አገልጋይ ነበር ለኡመያ ማለት ነው። ያኔ በጣም ይበድለው ነበር፣ ይቀጠቅጠው ነበር። አላህ አንድ ነው ስላለ ብቻ ማለት ነው። ብዙ በደልን አድርሶበታል። ሐታ በጣም በፀሐይ በጣም በዛ ሙቀት በዛ ያኒ በረሃ አውጥቶ በጣም እያቃጠለው ነበር። ያኔ አቡበክር ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ወስዶ ገዝቶ ነፃ አረገው ማለት ነው። ሁር አረገው እንደፈለገ ሊሆን ማለት ነው። መብትህ ነው። እሺ እሱ ላይ ገዝቶ ማለት ነው። ቢላል ላይ እንመጣለን። ቢላል ለምን ነው? ስለዚህ አሁን እኛ እነኝን ሙርኮችን አምጥተን ሳንበድላቸው በኖርማል እነሱን አሁን ነብዩ በሌላ ሐዲሳቸው ወኢያኩም ወማ መለከተ ኢማኑኩም ብለው አዘውናል። እነሱን እጆቻችሁን የመለኳችሁ የሆኑ ባሪያዎችን አደራችሁን ተንከባከቧቸው፣ እነሱን አትበድሉ። ግን መሸጥና በእነሱ መጠቀም ይችላል። ኦኬ። ስለዚህ ለምሳሌ አቅም ያለው 100 ባሪያን መጠቀም ይችላል። የሚከለክል ነገር የለም። ምን ይከለክላል? ግን አሁን ይሄ ባሪያ አሁን እኛን ህጉ ከልክሎን ሳይሆን ያልተረዳኸው ነገር አለ። ያልተረዳኸው ነገር ስላለ ነው። አሁን ላስረዳክሽ ያልተረዳኸው ነገር። አሁን እዚህ ጋር እኛ ባሪያ ለመያዝ ወይንም ባሪያ አምጥተን ለመጠቀም የከለከለን ነገር ህጉ አይደለም። በአሁን ጊዜ ግን ከሃዲያን
ሰላም ሆነው ስለሚኖሩ ከኢስላም ውጭ ያሉ ሃይማኖቶች ተከባብረው ሁላቸው አንድ ሆነው ተቻችለው ስለሚኖሩ ጂሃድ ስለሌለ መዋጋት ስለሌለ ባሪያውን በዛ ልክ አይገኝም ማለት ነው። ግን የእስልምና አሁን መዋጋት ጂሃድ ቢኖር ኖሮ አሁንም እናደርገዋለን። ምንም የሚከለክለን ነገር የለ። እስላም የበላይ ነው። እኛ ቁርአን ሐዲስን እየተከተልን ከሆነ አሁን ግን ሰላማዊ የሆኑ ኩፋሮችን አጣ ቁርአኑ እኮ ያዘናል። ወኢን አሐዱም ሚነል ሙሽሪኪን እስተጃረከ ፈአጅርሁ ይላል እኮ። አንድ ከሃዲ የሆነ ወይንም በአላህ አጋሪ የሆነ አካል አንተ ዘንድ መጥቶ ከተጠበቀ አንተን ካነካህ ካልጎዳህ ፈአጅርሁ ጠብቀው እኮ ነው የሚለው ቁርአን ራሱ ያዝሃል እንድትንከባከበው ማለት ነው። እሱ እንድትገድለው ሳይሆን ቁርአን ምንድነው እሱ ባሪያዎችን ቁርአኑ የለም። እኔም ቀደም ያልኩት ይሄንን ነው። አይከለክለውም። ማንኛውም የሚስማሙበት ነው። እኔ እስከማውቀው ድረስ በዚህ ላይ ጠብ ያለ አይመስለኝም። አልከለከለም። አሁን የለም ባሪያ ስለሌለ ነው። ግን እስቲል ባሪያ ለመኖሩ በደንብ አስበው። ባሪያ የሌለበት ምክንያት እኛ ሰላም ስለሆንና ስላልሆን ጉዳይ አይደለም። እናንተ ቁጥር የበላይ ሆናችሁ ጦርነት ስላልጀመራችሁ ነው ጂሃድ። ቁጥር የበላይ ሳይሆን ምክንያቱም በመራት ጀምራል እኮ እስልምና የመጣው ሌሎችን ሃይማኖቶች ዲክላይን አድርጎ እሱን እንትን ሊያደርግ ነው ብላል አይደለ? እስልምና የበላይ ሆኖ ሌሎቹ እንዲቀበሉ ሊያደርግ ነው። ምክንያቱም ሁለት ዲኖች አብረው መኖር እንደማይችሉ ደጋግሞ ሀዲሳቶችም ስላሉ ማለት ነው። ፕላስ እሱ ብቻ ሳይሆን ምድር ያለህና የመሐመድ ስለሆኑ እስከዛ ድረስ ለመዋጋት መሐመድም እንደታዘዘ ስለሚታመን የቀደሙትንም እንትኖች ሳቦችን ስታይ ወደ ሴሪያ፣ ወደ ቱርክ፣ ወደ ግብፅ እየመጡ ሲዋጉ የነበሩት እነኛዎቹ ሄደው ረብሸዋቸው አይደለም፣ እስልምናን ለማስፋፋት ነው። እስልምናን ለማስፋፋት ከተወለዱበት ሀገር እኮ አባረው ወደ እኛ ሀገር እንዲመጡ አድርገዋል እኮ። እሱ ያለ ነገር እኮ ነው። ሌላ ጉዳይ ነው። እሱ ጣዖት አምላኪዎቹን ነው። ጣዖት አምላኪዎቹን አላልኩም እኔ። ጣዖት አምላኪዎቹ ሱራ 9:5-6 ላይ እንትን ከተባለ በኋላ እነሱ ጦርነት የተከበሩ ወራቶች እስኪያልቁ ድረስ እዛ እንትን እንዲባሉ ከዛ የተከበሩ ወራቶች ካለቁ በኋላ አጋሪዎች እንዲገደሉ ከታዘዘ በኋላ ቁጥር 28 ላይ እነሱ እርኩሶች ናቸው ወደ ተቀደሰው መስጊድ አይቅረቡ ከተባለ አይደለ? ኦልሬዲ መካድ የጠፉ ማለት ነው። ጣዖት አምላኪዎቹ ኦልሬዲ አለቁ። ልክ ሲያልቁ ምንድን ነው የተፈጠረው? ታውቀዋለህ ታሪኩን ብዬ ነው። ኢንካም አነሰ አይደለ? ሳቦቹ ገቢ መንጫቸው አነሰ። ምክንያቱም ሙሽሪኮች እንዳላለቁ፣ ሙሽሪኮች ካለቁ በኋላ በመካ ዙሪያ ንግድም ምንም ቆመ ማለት ነው። ስለዚህ ምን ሆነ? ገንዘብ ምንጭ ስለሚያስፈልግ ሱራ 9:29 ወረደ። ምን ክርስቲያኖችና አይሁዶችን ግደሏቸው ከሚለው ይልቅ ጂዚያ። እነሱ ክርስቲያኖችና አይሁዶች ደግሞ በመካ ነበሩ። ስለዚህ እና ያሉት ራቅ ራቅ ያሉ ቦታ ነበሩ። ስለዚህ ወደ ሲሪያ፣ ወደ ሮም፣ ወደ ቱርክ መሄድ አስፈላጊ ሆነ ማለት ነው። ጂዚያ ለማስገበር፣ ግብር ለማስገበር ማለት ነው። እና ሚስቶቻቸውን ለመያዝ በባርነት ማለት ነው። ወደ ጦርነትም ሲሄዱ እንደዛ ነበር ቅስቀሳው። አሁን ያኔ እንደዛ ከሆነ አሁን ላይ ያልሆነው ኦኬ፣ ቁርአኑ አልከለከለም፣ ሀዲሱ አልከለከለም፣ ሸሪያውም አይከለክልም አይደለም? አይከለክልም። ግን አሁን ይህን ነገር እናደርግ ብለው የመጡ የሆኑ ኩፋሮች ወይም በእስላም ጠላቶች ሆነው ተቃራኒ ከእስላም ተቃራኒ እስላሞችን ለማጥፋት በሚሞክሩ ጊዜ ያን ጂሃድ አድርገን ሴቶቻቸውንም ማርከን እንደዛ ነው። መረጃ ጠይቃለሁ። እንደዛ ከሆነ መረጃ ጠይቃለሁ። ማዕት መረጃ ነው ይሰጣለሁ። ድንገት እየሄዱ እንደወረራቸውና እንደመታቸው ማለት ነው። ምንም ባሌለበት የሚባለው ምንድነው? እሱ ደብዳቤውም ራሱ እስልምናን ተቀበሉ ሰላም ታገኛላችሁ፣ ካልሆነ ግን ምድር የአላህና የኔ ነች፣ ጦርነት ይከፈትባል፣ ህይወታችሁም ንብረታችሁም ዋስትና የለውም ነው። ደብዳቤዎቹ እንደዛ ናቸው። ጦርነቱም ከዛ በኋላ የሚቀጥለው የሚሰጥህ ሁለት ምርጫ ነው። እስልምናን ትቀበላለህ፣ ሰላም ታገኛለህ። ካልሆነ ግን ህይወትና ንብረት አይጠበቅም። ወጣኔ ወጣ ከዚህን ቆርጦላ ያ ወጣ መስለኛ ሰማዊ ኢዝ ኦነስት ራይት ወጥቷል ያልኩት እዚህ ጋር እፎይ በቁጥር አናሳ ምናምን ያልከው ላይ ግን ላስተካክል እፈልጋለሁ። የምኑን
ማለት አሁን እኔ አካባቢ ያለሁበት ቦታ በጣም ከ90% ከሚሆን በላይ ሙስሊሞች ነን። ሙስሊሞች ብቻ ሳይሆን በጣም የታጠቀ ኃይልና በጣም ብዙ እንትን የሚገኝበት ያለበት ሀገር ነው። ግን ያም ሆኖ ግን ክርስቲያኖች እንደፈለጉ ነው የሚኖሩት። የሚነካቸው የለም። ኢቭን መስጊድ የት ሀገር ነው? በራፍ ላይ ጨፍራል። ወሎ ውስጥ ነው። ወሎ ውስጥ። መልካም። አሁን ወሎ በማን ነው የምትተዳደረው? መንግስት አላት ራሷን የቻለ? እንዲህ መንግስት በኢትዮጵያ መንግስት ነው ተዳደረው እያልኩ ያለሁት እኮ እሱ ነው እኮ። ስለበዛ ስላልበዛ የሚባል ነገር የለም። አንድ አንደምጠኛ አነስተኛ ሲባል ወሎ ራሷን ችላ መንግስት አይደለችም። ገባ? የምትመራው በኢትዮጵያ ህግ ነው የምትመራው እንደ ኢትዮጵያ። ስለዚህ ሚዳኛት የኢትዮጵያ መንግስት ነው፣ ሸሪያ አይደለም። ሚዳኛ አናሳ የሚባለው እንደ ኢትዮጵያ ስለሆነ የምታስቡት ሎካል አይደለም። አሁን የምታስበው የወሎ ህዝብ ተነስቶ አሁን ሰራዊት እንትን ብሎ የሆነን ሀገር ልውጋ ማለት አይችልም። ለምን? የሚቆጣጠረው ከላይ ፌዴራሉ ስለሆነ ማለት ነው። አገኘኝ? ገብቶኛል። ያው አንተ ያልከው ለማስተካከል ያክል አሁን ለምሳሌ ጎንደር ላይ የፈለግን ቦታ ብንወስድ እዛ ሙስሊሞች አናሳ ስላሉ ይገደላሉ አይደል? አላሁ አክበር። አዳምጥ እያልኩ ያለሁት አሁንም ግልጽ እኮ ነው። እንደ ኢትዮጵያ ነው የምትተዳደረው። እንደ ኢትዮጵያ ስትተዳደር ደግሞ አሁን በሸሪያ አይደለም የምትተዳደረው። አንድ በል። በሃይማኖት ህግ አይደለም የምትተዳደረው። ሁለት በል። ስለዚህ አሁን ያለህ አማራጭ ምንድን ነው? እሱ አይደለም እንደው አብዛኛው ወሎ ላይ ለምን 99% አትሆን ብቻ 1% ብቻ ለምን አይሆን? ክርስቲያኑ ይሄን አታደርገው። ለምን? ወሎ የምትተዳደረው በኢትዮጵያ ህገ መንግስት እንጂ በራሱ አይደለም የምትተዳደረው። ራሷ ሰራዊት ኖሯት ወሎ የሚባል መንግስት ኖሯት መሪ ኖሯት ሰራዊት ኖሯት ምትንቀሳቀስ። እዚህ ጋር ጥያቄ ላንሳ እንዳታስወርደና። እሺ በጎንደር ላይ እሺ በክርስትና ስለምተዳደር ነው መስጊድ እያቃጠሉ የሚጨፍሩት? እንደዛ ካልከኝ ማለት ነው። ኦኬ መቼ ነው እንደዛ ያደረጉት? ይሄ ትክዳለህ? አላደረጉም ትልህ? አሳየኛ። አድርገው አላደረጉም? ቆይ እኔ አሁን በእጅ ስለሌለ ነው ቪዲዮ። ይሄ ዓለም የሚያውቀው ነው። ይሄን ከካልክ አይን በአይን እንትን ማለት ነው። ጎንደር ላይ መስጊድ እያቃጠሉ ሲጨፍሩ የነበረውን አሳየኝ። አላየህም አንተ? እፎይ አላየው። አያሽ ካላየህ አላየህም ነው። ግን ይሄ የሚያውቀው ነው። እዚህ 4000 ምናምን ህዝቡ ሁሉ ያውቃል። ማስረጃ እኮ ነው። አሁን በዜና ተዘግቧል። በኢቲቪ ምናምን ዘግቦታል። ለምሳሌ ለቀዋል፣ በሶሻል ሚዲያ ለቀዋል። ራሳቸው እየጨፈሩ ለቀዋል። ሶሻል እኮ የትኛው ጋር ሲቃጠል አሳየን። መስጊዱ ይሄ መስጊድ አልተቃጠለ ምትል ወላሂ እዚህ ያሉት ክርስቲያኖች እንግዲህ ሙሉ በሙሉ ያውቃሉ እንደተቃጠለ። ግን በመሸፋፈን በመደበቅ ከሆነ አላሁ አክበር አላሁ አክበር። ለምን ምን አሸፋፈነኝ? ይሄንን ካደረጉ ክርስቲያኖች ስህተት ነው። አንተ ላታውቅ ትችላለህ። እኔ አንተ አላውቅም ብለሃል። አዳምጠኝ። እኔ አንድ ማውቀው ነገር አለ። እሱ ምንድነው? ሞጣ ነው ምንድነው ይባል አካባቢ ላይ ሞጣ ነው ባልሳሳት። ሞጣ ነው። ኧረ አይደለም፣ አንተ ሰው ስም አይደለም። አካባቢ መስጊድ እንደተቃጠለ ሰምቻለሁ። የዛሬ ስንት ዓመት ነው? 4 ዓመት 5 ዓመት አካባቢ። ከዛ በፊት ባልሳሳት አረሙኝ 5 ዓመት ምናምን። እኛ ጋር እኮ በየቀኑ ነው መስጊድ ቤተክርስቲያን የሚቃጠለው። ስልጤ፣ ሶማሌ ላይ፣ ሐረር፣ አርሲ እናንተ ያላችሁበት ቢያንስ በየሳምንቱ ይቃጠላል እኮ በየሳምንቱ። የአርሲ ብቻ ነው እንጂ እንደው ሌላው እንኳን ይቀርብ። አላሁ አክበር። ቆይ ከ5 ዓመት አካባቢ ላይ መስጊድ ተቃጠለ። ሞጣ ላይ ሞጣ የሆነ አይ ቲንክ ስሙ ጠፋኝ። እዛ አካባቢ ላይ ተብሎ ገንዘብ እንደተሰበሰበ አውቃለሁ። ድራማ ስለሆነ። እሺ ወሎ ላይ በቅርቡ ኢማም የገደሉት ገብተው አዳምጠኝ። ኢማም ቤተክርስቲያን እንትን አይደለም የገደሉት። ግለሰብ የትኛውም ሊገዳደል ይችላል። አንድ ግለሰብ በደንብ አስተውል። እኛ በየቀኑ በማህተባቸው የሚታረዱት ስልጤ ላይ እኮ ሆ ብለው ነው ህዝቡ እንዳለ። ቪዲዮዎቹ ደጋግመን አሳይተናል። እኔም ንጽጽር የጀመርኩበት ነው። የቤተክርስቲያን እሳት የለቀቃችሁበት አላሁ አክበር እያሉ ሆ ብለው ወጥተው ኡስታዞቹ ጭምር ደጋግሜ ነው ቪዲዮዎቹን ስላሳየው
ቪዲዮዎቹም ስላሉ ኡስታዞቻችሁ ጭምር ሲናገሩ አንድ በል ስንት የተፈጸመው ማለት ነው። ሶማሌ ክልል ላይ የተፈጸመውን ታውቁታላችሁ። ስንትና ስንት ቤተክርስቲያን የነደደው፣ ስንትና ስንት ጅጅጋ ላይ ኦርቶዶክሳውያን የታረዱት፣ ሐረር የደም ምድር ማለት ነው። በተደጋጋሚ ክርስቲያኖች ደማቸው የፈሰሰበት፣ ባሌ፣ ሮቤ፣ ወደ ጢቾ፣ አርሲ፣ ጅማ፣ አጋሮ እነኚህ መስመሮች ክርስቲያኖች በየጊዜው የሚታረዱበት ቤተክርስቲያን የሚቃጠልበት ነው። እናንተ እኮ አንድ በ5 ዓመት አንድ ተተከሰተ ትክክል ነው እያልኩ አይደለም። እሱ በ5 ዓመት አንድ ተተከሰተ 50 ዓመት ታወራላችሁ። ሻሸመኔ ላይ ብቻ የጨረሳችኋቸው እኮ በቂ ነው። እምሽክ ያደረጋችኋቸው። እሺ መካና አክሱምን አሁን አንድ ማድረግ ፌሮ ብለህ ታስባለህ? አንዴ ቪዲዮዎች የሰራኋቸውን በዚሁ ግባና እይ። ቤተክርስቲያንን መስጊድ እናደርግ የሚሉ ንግግሮች የሚነገሩት በግለሰብ አይደለም። የት ነው እየተነገሩ ያሉት? መስጊድ ውስጥ። አላሁ አክበር፣ አዎ እናደርጋለን። ቤተክርስቲያኑን መስጊድ እናደርጋለን። ክርስቲያኖችን አንገቱን በለው በአንድ አይደለም የተናገሩት። እጅግ በጣም ብዙ ቪዲዮዎች ክርስቲያኖች እንደዛ የሚሉ መምህራኖችን ወይንም ደግሞ ኢቨን በግለሰብ ደረጃ ኡስታዞችን አንገታቸውን እንቁረጥ የሚል የለም። መስጊዱን ቤተክርስቲያን እናድርግ፣ ይህም መስጊድ ቤተክርስቲያን እናድርግ የሚል ክርስቲያን የለም ኦቨርኦል። ስለዚህ አሁን እንኳን አርሲ ላይ ይሄ ሁሉ ሰው ሞቶ ወደ 52 ኦርቶዶክሳውያን ተገለው 2 ቤተክርስቲያን ተቃጥሎ መንግስት ያወጣው መግለጫ እንኳን ሸፋፍ ነው፣ አልተገደለም ሊሉን ይሞክራሉ ሙስሊሞች። መንግስት እንኳን አምኖ እንደ ቁጥሩ ላይ ዝቅ ለማድረግ ቢጥርም መንግስት ከ300 በላይ ቤቶች ግለሰቦች ተቃጥለው መንግስት ዝቅ ቁጥሩን ወደ ከ100 በታች ያደረገው መንግስት። ምክንያቱም እንዳይበላ ነው መንግስት። ይሄ ሁሉ ሲሆን ሙስሊሞቹ ግን ምንም አልተፈጸመም ይላሉ። ኢቭን መንግስት ያመነውን እንኳን ማለት ነው። መንግስት ያመነውን እንኳን